ወንዶች የሴትን የወሲብ ሳይኮሎጂ ሳይረዱ ይቀሩና የራሳቸውን ስሜት ብቻ ሲያስተናግዱ ሴቷን ይረሷታል። እሷን አያስደስቷትም። እሷ እርካታ ጥግ ላይ እንድትደርስ አያደርጉም። ጥያቄው ለምን ነው? ለምንድን ነው የእርካታ ጥግ ላይ ማተረሳት? አንተ ብቻ ተንዘብዝበህና ተንቀጥቅጠህ መሄድ ነው እንደምትፈልገው? የእሷንም ስሜት ተረዳት እንጂ እወቅ እንጂ። እንዴ እሷም ስሜት አላት እኮ ሴት ናት ማለት። ወሲብ ዝም ብሎ የሆነ ትውልድ ለማስቀጠል ብቻ አይደለም እኮ፣ የሆነ ዘርህን ለመተካት ብቻ አይደለም የምትጠቀምበት። በሁለታችሁ መካከል በአንተም በሷም መካከል ሁለታችሁ መካከል ሳትስፋይ እንድትሆኑ እንድትደሰቱና እንድትረኩ የተሰጣችሁ አንዱ ነገር ነው በተፈጥሮ። ኢቭን አንዳንዶች ስለዚህ ነገር አንስተን ስንነጋገር እንደ ብልግና የሚያዩ ሰዎች አሉ። ለምንድን ነው እንደ ብልግና የምትቆጥሩት? ተፈጥሮ እኮ ነው አይደል? ትበላላችሁ አይደል? ስለ መብላት አታውሩ? ስለ መጠጣት፣ ስለ መራመድ፣ ስለ ጭንቅላት፣ ስለ አይን ጀስት ላይክ ዛት። በትዳር ውስጥም ደግሞ ስለ ወሲብም አንስቶ መነጋገር ብልግና አይደለም። እነዚህን 15 ነገሮች በታማኝነት ለትዳር አጋራችሁ የምታሟሉ ከሆነ እርግጠኛ ሆኜ ነው የምነግራችሁ የተሳካ ያማረ ጤነኛ የሆነና የተዋበ ትዳር ይኖራችኋል ማለት ነው። የመጀመሪያው በትዳር ውስጥ ደስተኛ እንድትሆኑ ከሚያደርጓችሁ ነገሮች መካከል መከባበር መኖር ነው፣ ወይ ደግሞ መከባበር ይቅደም። ምን ማለት ነው? ወንድ መከበር፣ ሴት ደግሞ መወደድ ትፈልጋለች። ይህንን አንዳችሁ ለሌላችሁ ተሰጣጡ ወይ ደግሞ ስጡ። ምን? መከባበር። በተፈጥሮ ስትመለከቱ ሴቶች ምንድነው የምትፈልጉት ሲባሉ ብዙ ጊዜ ሲጠየቁ መወደድ፣ ባሌ እንዲወደኝ እንዲያፈቅረኝ ነው የምፈልገው ብለው ብዙ ሴቶች አስተያየት ሲሰጡ ትሰማላችሁ። ወንዶች ደግሞ ምንድነው የምትፈልጉት ከሚስቶቻችሁ? ምንድነው መጀመሪያ የምትጠብቁት ተብለው ሲጠየቁ ደግሞ ሪስፔክት ወይ ደግሞ መከበር ብለው ነው የሚናገሩት። ስለዚህ በቻላችሁት አቅም የመጀመሪያ በትዳራችሁ ውስጥ የትዳር አጋራችሁን አንዳችሁ ለአንዳችሁ ሪስፔክት ይኖራችሁ፣ አንዳችሁ ለአንዳችሁ ፍቅር ይኖራችሁ። ስለዚህ ብዙ ጊዜ ትዳሮች ከሚበተኑባቸውና ከሚፈርሱባቸው ነገሮች መካከል ስትመለከቱ ያው መፍረሳቸው ትክክል ነው ብዬ ባላምንም፣ ሰው ትዳሩን የሆነ ሰንበዲ ባህሪው ስላልተመቸው መፍታት ወይ መበተን አለበት ብዬ አላምንም። ከመጀመሪያው አስቀድሞ ትዳር ውስጥ ከመግባቱ በፊት ስለሚያገባው ሰው ማንነት ጠንቅቆ ማወቅ አለበት። ለዚህ ነው ወደ ትዳር ከመግባታችሁ በፊት ጠንቅቃችሁ እወቁ የሚባለው። የምታገቡት ሰው ማን ነው? ምንድነው? ይወደኛል ወይ? ያፈቅረኛል ወይ? ይንከባከባኛል ወይ? ብስለቱ ምን ይመስላል? ፋይናንሻል ነገሮች፣ እነኚህ ነገሮች በሙሉ ተጣርተው ነው የሚገባው እንጂ ዝም ተብሎ አይገባም። ለምሳሌ ትዳር ውስጥ ሰዎች እንዲገቡ ከማልፈቅድባቸው መንገዶች መካከል በቤተሰብ የሚመጣ ትዳር። እኔ ምን ያህሎቻችሁ በዚህ ነገር እንደምታምኑ አላውቅም፣ ግን በቤተሰብ የሚመጣ ትዳር ላይ ብዙ ጊዜ ስመለከት በዛች በወንዱና በሴቷ መካከል ያለውን ግንኙነት ይቀንሳል። በተለይ በእስልምና ውስጥ ያላችሁ ሴቶችና ወንዶች አይፈቀድም መታየት ምናምን ብሎ በቃ ጀስት ወደ ትዳር ነው ዝም ብሎ የሚገባውና እንግዲህ አብዛኞቻችሁ ከዚህ በፊት ላይቭ ላይ በመገባም እንዲሁም ደግሞ የድምጽ ምስክርነትም ሰምታችኋል። በቤተሰብ ነው ያገባ ነው አሁን መፋታት ፈልጋለሁ ምናምን የሚሉ ሴቶች ብዙ ኮምፕሌንስ ያቀርቡ ታያላችሁ። ለምንድን ነው የምትፋቱት? መጀመሪያ ለምን አገባችሁ? አሁን ለምን ትፈቻለሽ? አይ እኔ በቤተሰብ ነው ያገባሁት፣ ሳላውቀው ነው ያገባሁት፣ በቃ ቤተሰብ መረጠልኝ፣ ከዛ በኋላ ዝም ብዬ ገባው ስትል ሰማታላችሁ። እኔ አሁን በቤተሰብ መምጣቱ አይደለም፣ እኔ ሲፈልግ ለምን ከጠላታችሁ አይመጣም ያ ሰው? ዋናው ቁም ነገር ያ የምታገቡትን ሰው ታውቁታላችሁ ወይ? ማን ነው? ምንድነው? ከየት ነው የመጣው? ባህሪው ምን ይመስላል? ልወደው እችላለሁ ወይ? ላፈቅረው እችላለሁ ወይ? ሰሚት ላረግለት እችላለሁ ወይ? ልወዳት እችላለሁ ወይ? ላፈቅራት እችላለሁ ወይ? የሚባሉ ነገሮች መጠየቅ አለባቸው። ዝም ተብሎ አይደለም ትዳር ውስጥ የሚገባው። ስለዚህ በጣም ብዙ ሰዎች የሚያገቡትን ሰው ካለማወቅ የተነሳ የሚያገቡት ሰው ምንድነው የሚለውን ነገር ካለመረዳት የተነሳ ዝም ብለው ትዳር ውስጥ ይገባሉ። አንዳንዶች ህይወትን ለማሸነፍ ብለው ይገባሉ፣ አንዳንዶች ተገደው ይገባሉ። ከዛ በኋላ ላይፍ ከተጀመረ በኋላ ነፍስ ግቢ ነፍስ ወጪ። ስለዚህ በአጭር ቋንቋ እያልኳቸው ያለሁት ትዳራችሁ ውስጥ መከባበር ይቅደም። ወንድ መከበር ይፈልጋል፣ ሴት መፈቀር ትፈልጋለች። ወንዶችም ይሄን ቪዲዮ እየሰማችሁ ከሆነ፣ ሴቶችም ይሄን ቪዲዮ እየሰማችሁ ከሆነ ባላችሁ አትጠራጠሪ፣ ከምትወጁ በላይ እንድታከብሪ ነው የምፈልገው። ሴት ደግሞ መወደድና መፈቀር እንክብካቤ ትፈልጋለች። ስለዚህ በአጭር ቋንቋ የመጀመሪያው ትዳራችሁ ጤናማና የሰመረ ደስተኛ፣ ስኬታማ እንዲሆን የምትፈልጉ ከሆነ ሪስፔክት ተሰጣጡ። አንተ ለሷ፣ እሷ አንቺ ደግሞ ለሱ አክብሪው። አንቺ ያላከበርሽው ማን ያከብራል? አንተ ያላከበርካት ያልወደድካት ማን ያከብራታል? ማን ይወዳታል? ስለዚህ የመጀመሪያው ይሄ ነው። ወደ ሁለተኛው አልፋለሁ። እንግዲህ በሁለተኛ ደረጃ ደስተኛ ትዳር እንዲኖራችሁ ከሚያደርጉ ነገሮች መካከል ሁለተኛው ምንድነው? ግልጽነት ይኖራችሁ። ይሰማል አይደል? ግልጽነት ይኖራችሁ ምን ማለት ነው? ፍላጎትና ስሜቶቻችሁን በግልጽ መነጋገር።
ፍላጎትና ስሜቶቻችሁን በግልጽ ተነጋገሩ። ምን እንደምትፈልጊ በግልጽ ተናገሪ። ትዳር ውስጥ ምን እንደምትፈልግ አንተም በትዳር ውስጥ በግልጽ ተናገር። አንዳንድ ጊዜ እንደ አይቶ አይረዳኝም እንደሚባል አማርኛ አለ። እውነት ነው። አንዳንድ ቦታዎች ላይ የሰው ልጆችን አይተን የምንረዳባቸው ነገሮች ሊኖር ይችላል። ነገር ግን ሁልጊዜ አይደለም። ይሄ በጣም በነገራችን ላይ በጣም ትንሹ ትዳራችሁን ግን ሊበጠብጠው የሚችለው ነገር መካከል አንደኛው ይሄ ነው። እንዴት አይቶ አይረዳኝም? እንዴት አይቶ አይገምትም? እንዴት ነው አይቶ የማይረዳኝ ምናምን የሚባሉ ነገሮች ማለት ነው። እንዴ እሱ ምን ጠንቋይ አይደለም ወይ ነብይ አይደለም? እንዴት አድርጎ ነው አንቺ የማታውቂውን ነገር የምትፈልጊውን ነገር አይቶ መረዳት የሚችለው? አንዳንድ ጉዳዮች ልክ ነው፣ ዝም ብሎ በማየት ብቻ መረዳት ሊኖር ይችላል። ከዛ በተረፈ ግን ዝም ብለሽ ከመሬት ተነስተሽ ለምንድን ነው አይቶ የማይረዳኝ፣ ለምንድን ነው አይታ የማትረዳው፣ ለምንድን ነው የማታውቀው እንደፈለኩ ብላችሁ ትዳራችሁን የምትበጠብጡ ከሆነ ችግር አለባችሁ ማለት ነው። ተነጋገሩ። በቃ ይሄን ፈልጋለሁ፣ በግልጽ አማርኛ በአጭር ቋንቋ ይሄን ፈልጋለሁ፣ ይሄን አርግልኝ፣ ይሄን ፈልጋለሁ፣ ይሄን አርጊልኝ ብሎ መነጋገር ትዳራችሁን እንዳይፈርስና በመካከላችሁ ጸብ እንዳይነሳ ከሚያደርግላችሁ ነገር መካከል አንደኛ ነው ግልጽነት። የምትፈልጉት ነገር በግልጽ መነጋገር። ይህንን አድርጉ ማለት ነው። በግልጽ ካልተነጋገራችሁ እርግጠኛ ነኝ ነው የምነግራችሁ የትዳር ህይወታችሁ የማይፈርስበት ምንም አይነት ምክንያት አይኖርም። ወደ ሶስተኛው አልፋለሁ። እንግዲህ በሶስተኛ ደረጃ ለደስተኛ ትዳር ምስጢር የሚሆነው ሶስተኛው ምንድነው? ጣልቃ ገብነት ይቅር። ደግመዋለሁ፣ ጣልቃ ገብነት ይቅር። በአጭር ቋንቋ የቤት ምስጢር በቤት ውስጥ ነው መቅረት ያለበት እንጂ ይሄ ሶስተኛ ወገን ጓደኛ፣ ዘመድ ምናምን መግባት የለበትም። እነሱ ሲገቡ ችግሮች ይባባሳሉ። ስትጋጩ ስትጣሉ አስታራቂ አይግባ አይደለም እያልኩ ያሉት። አንዳንድ ጉዳዮች ላይ ሶስተኛ ወገን አያስፈልግም በትዳራችሁ ውስጥ። አንዳንዶች የእናንተን ህይወት ትታችሁ ሌላ ሰው ህይወታችሁ ውስጥ ከታችኋል። ትዳራችሁ ውስጥ ዘመድ አለ፣ የሆነ ጓደኛ አለ፣ የሆኑ ደግሞ የተረገሙ ጓደኞች አላችሁ በሁለታችሁም ወገን፣ በወንዱም ወገን በባልየውም ወገን በሴቷም ወገን የተረገሙ መርዝ ያላቸው ደግሞ መካሪዎች አሉ። ኧረ ምን አገባሽ ፍቺው፣ ፍታት ካልተመቸች ኧረ ወደዛ ፈታ በይ የምትል የሆነች መርዝ ያለባት ሴት፣ መርዝ ያለበት ወንድ አለ በእያንዳንዳችሁ ዙሪያ። ስለዚህ ጣልቃ ገብነት አያስፈልግም። እናንተ በትዳራችሁ ውስጥ መወሰን ባለባችሁ ጉዳይ ላይ እናንተ ናችሁ መወሰን ያለባችሁት። ተግባቡም አትግባቡም፣ ይልማም ይክፋም ምንም ነገር መወሰን ካለባችሁ እናንተ ወስናችሁ ነው እንጂ ሶስተኛ ወገን ገብቶ የምትወስኑት ውሳኔ በኋላ እጅግ በጣም ነው ዋጋ የሚያስከፍላችሁ ማለት ነው። ስለዚህ በሶስተኛ ደረጃ ትዳራችሁ እንዲፈርስ እና እንዳይቀጥል ከሚያደርጉ ነገሮች መካከል የሶስተኛ ወገን ጣልቃ ገብነት ነው። አሁን ይህንን ስነግራችሁ የምጠይቃችሁ አንድ ነገር ምንድነው? ማን አለ ቤታችሁ ውስጥ ነው? ሰዎች መግባት ባለባቸው ልክ አስገቡ። ማህበራዊ ህይወት ያስፈልጋችኋል፣ ጓደኝነት ያስፈልጋል፣ ህብረት ያስፈልጋል፣ ብዙ ነገሮች ያስፈልጋሉ። ነገር ግን እንዲወስኑ በእናንተ ውስጥ ገብተው እንዲያወሩ በመካከላችሁ ክፍተት እንዲፈጥሩ የምትፈጥሩ ሰዎች ካላችሁ እመኑኝ ትዳራችሁ ይበጠበጣል። በሶስተኛ ደረጃ ጣልቃ ገብነት ይቅር ነው ማለት ነው። ጣልቃ ገብነትን የምታስቀሩ ከሆነ ጤነኛ የሆነና ያማረ ትዳር ይኖራችኋል ማለት ነው። ወደ አራተኛው እናልፋለን። እንግዲህ በአራተኛ ደረጃ የደስተኛ ትዳር ምስጢር ምንድነው? በአራተኛ ደረጃ ይቅርታ ቀላል ይሁን። ይሰማል። የይቅርታ ልብ ይኖራችሁ። ስህተት ሲፈጠር የሆነ ነገር ሲፈጠር እልህ አትጋቡ። በጣም ብዙ ሰዎች ትዳራቸው እንዲፈርስ ከሚያደርጉ ነገሮች መካከል በነገራችን ላይ እልህ ነው። ግትርነት፣ በቃ የሆነ ነገርን ይዞ አለቅም ማለት። በቃ እሷ ካልመጣች እና ይቅርታ ካላለችኝ፣ እሱ ካልመጣና ይቅርታ ካላለኝ የሚባል አማርኛ። ወዳጆች ስንት ዓመት ለመኖር ነው እንደዚህ ግትርትር የምትሉት? ቆይ እስቲ ንገሩኝ። 1000 ዓመት ትኖራላችሁ? 2000 ዓመት? 5000 ዓመት? 60 ዓመት አይደለ? ምናልባት እኮ ከተሰጠቻችሁ 60 እና 70 ዓመት ላይ እኮ 20ውን ጨርሳችኋል። አብዛኞቻችሁ አገባዳችሁታል። ወይ 20 ውስጥ ናችሁ፣ ወይ 30 ውስጥ ናችሁ፣ ወይ 40 ውስጥ ነው ያላችሁት። በቃ ጨርሳችኋል። ነዳጅ ጨርሳችኋል። ኦልሞስት 40% 50% የሚሆነውን የህይወት ክፍላችሁ ኖራችሁታል። ትንሽ ጊዜ ነው ያለቻችሁ። ያቺን ትንሽ ጊዜ አጣጥማችሁ መኖር አትፈልጉም? ለምንድን ነው የማይሆን ነገር ውስጥ የምትገቡት? ንገሩኝ እስቲ። ግትር ካለች ግትር ነው በቃ አንዲት ሴት በቃ ግትር። እሱም ግትር ካለ አንዳንዴ እንደዛ ነው። አንዳንድ ጊዜ እነሱ ሴቷ አጥፍታ ወንዱን ይቅርታ የሚጠይቀው፣ ወንዱ አጥፍቶ ሴቷ ይቅርታ የምትጠይቅበት ጊዜ አለ። ለምን? ማን ስለሆንክ ነው ጥያቄው። አንተ አጥፍተህ እሷ ይቅርታ የምትጠይቅ ምንድነህ ነው? አንቺ ምንድነሽ ነው? አንቺ አጥፍተሽ እሱ ይቅርታ የሚጠይቅሽ አንቺ ማን ነሽ? ምንድነሽ አንቺ? አንቺ እንትን ነሽ? የሆነ ሃይ ሌቭል ነሽ? አጥፍተሽ ዝም የምትባየው? ይሄ የሚያሳየው ገገማነትሽ ነው። በነገራችን ላይ አጥፍተሽ ላጠፋሽው ጥፋት ይቅርታ መጠየቅ የሚያምሽ ከሆነ እዚህ አካባቢ ሆነ የተፈታ ብሎናል ማለት ነው። አጥፍተ እሷን አስቀይማት፣ አሳዝናት ዝም ብሎ የመቀመጥ አቅም አለህ ማለት እዚህ ጋር የሆነ ልክ አይደለም። ገና አልበሰልክም፣ ህፃን እንጭጭ ነህ ማለት ነው ገና። ስለዚህ
ሰው ናችሁ፣ ታጠፋላችሁ። ትዳር ውስጥ በምታጠፉ ሰዓት ይቅርታ ተጠያየቁ። ይልመድባችሁ። በቃ ምን ችግር አለ? አባቴ ይቅርታ በይው፣ የኔ ፍቅር ይቅርታ አድርግልኝ በላት። ምን ትሞታለህ? ከህይወት ይቀንሳል፣ ከእድሜ ይቀንሳል። ምን ይጎላል? እስቲ ምን ችግር አለ? በነገራችን ላይ አንዳንድ ጉዳዮች ስለምታካብዷቸው ነው እንጂ ይቅርታ በጣም ቀላል ነገር ነው። አንዳንዴ ያው እኛ ኢትዮጵያኖች በጣም ችግር አለ። በነገራችን ላይ በዚህ ፈረንጆች ይግደሉኝ፣ እውነት ፈረንጅ አም ሶሪ ዳርሊንግ፣ በጣም ሶሪ እንደዚህ አስቤ ያልነበረ ብሎ ዝቅ ይላል። እሷም ተቀባ። እኛ ጋስ በቃ አንዴ ግትር ካለን ግትር ነው። ይቅርታ መጠየቅ ለምን በአናታችን አንተክልም? ይቅርታ ከምንጠይቅ የሆነ ነገር በቃ ብንሆን ነው የሚሻለን። ለምን እንዴ? ምን ችግር አለ? ማንን ገደለ? ይቅርታ መጠየቅ። አጠፋሽ፣ የጥፋተኝነት ስሜት ውስጥ ተሰማሽ፣ ጀስት ሶሪ፣ በቃ አለቀ። ሶሪ 2 ቃል፣ ይቅርታ 4 ቃል። ይቅርታ አድርግልኝ የኔ ፍቅር፣ በቃ ሶሪ አላወኩም ነበር፣ ይቅርታ አድርግልኝ ባሌ፣ አባቴ፣ የኔ ምናምን፣ የኔ ፍቅር፣ የኔ ቆንጆ ይቅርታ አድርግልኝ ብትላት ምን ችግር አለ? ምን ትሆናለህ? ቂም ይዛችሁ ታሳድራላችሁ። ከዛ ሳምንቱን ሙሉ አልጋ ላይ አይታችሁ ትተኛላችሁ፣ ወይ የሆነ አንቺ ሳሎን ወይ እሱ እንትን ምናምን፣ በቃ እንደዛ አይነት ነገር ውስጥ ትገባላችሁ። እና ለምን ማነህ ነው ጥያቄው። አንቺ አሁን ይቅርታ ማጠይቀው ማነህ? ይቅርታ ማጠይቀው ማነሽ? በተለይ ደግሞ ልጆች ትዳራችሁ ውስጥ እያላችሁ ተጣልታችሁ ሳምንት የምትቀመጡ ባለ ትዳሮች ያማችኋል። እኔ ያማችኋል ልበላችሁ እንጂ ምን ልበላችሁ? ጤነኞች አይደላችሁ። እኔ በነገራችን ላይ ኑሮዬን ነው የምነግራችሁ። እኔ ከሚስቴ ጋር ብጣላ በቃ በሰከንድ ውስጥ ነው የምታረቀው። በሰከንድ እንዲያድር አልፈልግም፣ እንዲቆይ አልፈልግም። ለምን ብዬ ሰላም ይላታለሁ? ለምን ብዬ እሷን ስላስደብራት? እሷን ብታጠፋ ወዲያው ነው ይቅርታ የምትጠይቀው። ይቅርታ በቃ አለቀ። መጠየቅ ቢከብዳት እንኳን እነግራታለሁ፣ ይቅርታ በይላታለሁ። ይሄን አድርገሻል፣ ሰው ስለ ጥፋት ነው አይደለም? አዎ በይቅርታ በይ፣ አለቀ። ስለዚህ ትዳራችሁን እንዳይፈርስና ጤነኛ ትዳር እንዲኖር ከሚያደርጉ ነገሮች መካከል በአራተኛ ደረጃ ምንድነው ያልኳችሁ? ይቅርታ ቀላል ይሁን፣ አታክብዱት። የሆነ በቃ የሆነ ኒውክሌር ቦምብ ፊዚክስ ያመጠቃችሁ አይምሰላችሁ። በቃ አጥፍተሃል፣ ይቅርታ ጠይቅ። አጥፍተሻል፣ ይቅርታ ጠይቂ። አንዳንዶቻችሁ ይቅርታ ባለመጠያየቃችሁ ነው ትዳራችሁ እየፈረሰ ያለው። ስታጠፉ ዝም በማለታችሁ ያ በደል ላይ ሌላ በደል ድጋሚ ሲጨምሩበት እንዴት ነው በቁስል ላይ እንጨት መስደድ እንደሚባለው ማለት ነው። በህመም ላይ ሌላ ህመም ሲጨምሩ ያ ነገር ያመረቅዝና ትዳራችሁ እንዲበተር ወይ ደግሞ ትዳራችሁ እንዲፈርስ ምክንያት ይሆናል ማለት ነው። ስለዚህ አስተካክሉ። ይቅርታ መጠየቅ ለራሳችሁ ነው፣ ከምናችሁም ስለማይቀነስ ማለት ነው። እንግዲህ ወደ አምስተኛው እናልፋለን። በአምስተኛ ደረጃ ትዳራችሁ ስኬታማ እንዲሆንና ጤነኛ እንዲሆን የሚያደርግላችሁ ምንድነው? ስሜትን ማዳመጥ ወይም ደግሞ የባልደረባችሁን ስሜት ማንበብ መቻል፣ ማድመጥ መቻል። ኦኬ። በነገራችን ላይ መደማመጥ ለትዳር ልክ እንደ ኦክሲጅን ነው። እሺ፣ እንደ ኦክሲጅን ነው። የባልደረባሽን ስሜት አዳምጪለት። ከፍቶታል፣ አጽናኝ። ከፍቷታል፣ አጽናናት። ዝም አትበላት። ደብሯታል፣ ዝም አትበላት። ደብሮታል፣ ዝም አትበይው። ተደስቷል፣ አብረሹ ተደሰቺ። ተደስታለች፣ አብረሃት ተደሰት። ስሜታችሁን መደማመጥ መቻል አለባችሁ። አንዳችሁ የአንዳችሁን ስሜት ማክበር መቻል አለባችሁ ማለት ነው። እቺ ቀለል ያለች ሐሳብ ነች። ወደ ስድስተኛው እናልፋለን። እንግዲህ በስድስተኛ ደረጃ የትዳር አጋራችሁን ትዳራችሁን እንዲያጣፍጥላችሁ ከሚያደርጉ ነገሮች መካከል ደግሞ ስኬታማ ትዳር እንዲኖራችሁ የሚያደርገው ምንድነው? በስድስተኛ ደረጃ የቤታችሁን ሰላም አስጠብቁ። ችግር ሲኖር ወይ ደግሞ ይሄ መጋጨት ሲኖር በውይይት እንጂ በመጮ ወይ ደግሞ በመጋጨት ምናምን አይደለም መፍታት መቻል ያለባችሁ። ችግር ሲኖር በውይይት ኦኬ። አልተስማማችሁም፣ ተጋጫችሁ፣ ተኮራረፋችሁ፣ ቁጭ በሉና ተነጋገሩ። አዎ አንዳንዶቻችሁ ይሄን ስናገር ማን እንደዚህ የሚያረጋል ልትሉ እንችላላችሁ። እኔ እናንተን አላውቅም። እኔ ግን እንደዚህ ነው የማደርገው። ከተጋጨው ከባለቤቴ ጋር ቁጭ ብዬ ነው የምነጋገረው። ነይ ቁጭ በይ። እሺ ምንድነው የተፈጠረው? ከመጀመሪያው ይሄ ኦኬ። ከዛ ችግሩ ማጋ እንደሆነ ይገለጻል። በቃ ግልጽ ነው የሚሆነው። ስለዚህ የቤታችሁን ሰላም ማስጠበቅ የምትፈልጉ ከሆነ፣ ሰላም ወጥተክ ሰላም መግባት የምትፈልግ ከሆነ፣ አንቺም ሰላም መኖር የምትፈልጊ ከሆነ ችግራችሁን በውይይት ለመፍታት ነው መሞከር ያለባችሁ እንጂ አኩርፈህ ዝም ወደ ቤት መምጣት ሲኖርብህ አኩርፈህ እዛ እንትና ጃምቦ ቤት ገብተህ ጃምቦን ከምትገለብጥና እዚህ ሚስትህን ትተህ እሷ እዚህ ደብሯት ወይ ከልጆቿ ጋር ተቆራምዳ አንተን ፍለጋ ከምትቀመጥ ችግራችሁን በንግግር ፍቱት። ምንድን ያጋጫችሁ? ይሄ ኦኬ እንደዚህ ነው። አንዳንዶች ችግሮቻቸውን በውይይት ሳይሆን በቦክስ ነው የሚፈቱት፣ በመደባደብ ህዝብ ፊት ሐላል ህዝብ እያየ ወጥቶ በመጫጫ እንዴ! ኧረ እናንተ ስነ ስርዓት ይኖራችሁ። ትልቆች አይደላችሁ እንዴ?
እንዴት ነው ባልሽን ህዝብ ፊት የምትሰድቢው? አሉ አንዳንድ ይሄ መረን የወጡ ሴቶች ህዝብ ፊት ህዝብ ባለበት ነው ወጣ የምትሰድበው። እሱም አያርፍም ከሷ ጋር ህዝብ ጉዳቸውን እያየ የሚጋጩት። ዲኬት ምንድናችሁ እናንተ? ማለት ምን አይነት ሰዎች ናችሁ? እንዴት ነው የቤታችሁን ጸብ በጓዳችሁ ውስጥ ያለ ጸብ ጓዳችሁ ውስጥ መቅረት እያለበት ጓዳ ውስጥ መፈታት እያለበት ታናል ህዝብ ፊት ይዛችሁ የምትወጡት? ታናል ውጪ ይዛችሁ የምትወጡት ምንኛ ነው? ቆይ መጽሐፍ ቅዱስ እንኳን እኮ እንደዚህ ያዝም ተቆጡ፣ ግን በቁጣችሁ ፀሐይ አይግባ ነው እኮ የሚለው። መቆጣት ያለ ነው፣ መናደድ ያለ ነው። ፍጹም ሰው የለም እዚህ ምድር ላይ። ነገር ግን ፀሐይ አይግባ። ፀሐይ አይግባ ምን ማለት ነው? ፀሐይ ይጥለቅ ምን ማለት ነው? አይደር ማለት ነው ባጭሩ። አታሳድሩ። ስትጣሉ ይመረቅዛል። ገባችሁ? ስለዚህ አታሳድሩ። ለምን ያድራል? ኤኒዌይስ በቻላችሁት አቅም የቤታችሁን ሰላም ማስጠበቅ አማራጭ ሳይሆን ግዴታ ነው ማለት ነው። ወደ 8ኛው እናልፋለን ማለት ነው። አይ ቲንክ ወደ 7ኛው ወደ 8ኛው ሳይሆን ወደ 7ኛ። እንግዲህ በ7ኛ ደረጃ ትዳራችሁ ጤነኛ እንዲሆንና ያማረ ስኬታማ እንዲሆን የምትፈልጉ ሰዎች ካላችሁ በትዳራችሁ ላይ የጋራ ኃላፊነት ይኖራችሁ። ይሰማል? የጋራ ኃላፊነት ይኖራችሁ ምን ማለት ነው? የትዳር መሪነትም ሆነ አስተዳደር የሁለታችሁም እንጂ የአንድ ወገን ብቻ አይደለም። በጣም በነገራችን ላይ በዚህ ጉዳይ ላይ በጣም ብዙ ሴቶች በጣም በዚህ ጉዳይ ላይ ይጨነቃሉ። አንዳንድ ወንዶች እንዝላል በሚሆኑባቸው ጊዜያቶች ሙሉ ጫና ሴቷ ላይ ወይ ደግሞ ሚስትየዋ ላይ ይመጣል። የልጆች ጫና፣ ቤቱን የማስተዳደር ምናምን የሚመጡባቸው ጊዜያቶች አሉ። አንዳንዴ ደግሞ ሴቶች ያፈሉና ወንዶች ላይ ብቻ ጫና የሚሆኑባቸው ጊዜ አለ። ይሄ የሚያሳየው በመሰረቱ ያው በመካከላችሁ ይሄ እውነተኛ ፍቅር አለ የሚለውን ነገር በራሱ ነው ጥያቄን የሚፈጥርብኝ። ምክንያቱም እውነተኛ ፍቅር በመካከሉ ያለ ሰው እንደዚህ አይነት ነገር ውስጥ ይገባል ብዬ ስለማላምን ማለት ነው። ትዳር የጋራ ኃላፊነት ነው። ትዳር የአንድ አካል አይደለም። ልጆችን ማሳደግ፣ ቤትን መምራት፣ ቤትን መጠበቅ፣ ደስተኛ የሆነ ትዳር እንዲኖር ከሚያደርጉ ነገሮች መካከል በጋራ ሆናችሁ ስትወጡት እንጂ አንድ ሰው ላይ ብቻ ጫና ሲሆን ጥሩ አይሆንም ማለት ነው። እና በቻላችሁት አቅም የጋራ ኃላፊነት ይኑራችሁ ለማለት እፈልጋለሁ። እንግዲህ ወደ 8ኛው ነው የምናልፈው ማለት ነው። በ8ኛ ደረጃ ትዳራችሁ ጤነኛና የተሳካ ስኬታማ እንዲሆን የምትፈልጉ ከሆነ ለትዳር አጋራችሁ ፍቅርን አሳዩ። እደግመዋለሁ፣ ፍቅርን አሳዩ። ይሰማል ያወራሁት? ለትዳር አጋራችሁ ፍቅርን አሳዩ። ምን ማለት ነው ፍቅርን አሳዩ ማለት? እወድሻለሁ ወይ ደግሞ እወድሃለሁ፣ አፈቅርሻለሁ ወይ ደግሞ አፈቅርሃለሁ መባባልን በትዳር ውስጥ ልመዱ። አቅፎ መሳም፣ አድናቆትን መቸር ግዴታችሁ አድርጉት ትዳር ውስጥ። አንዳንዶች ትዳር ውስጥ እወድሃለሁ እወድሻለሁ የለም አይባባሉ። ዝም ብሎ የሆነ የውትድርና ህይወት የሚኖሩ ነው ይመስለኛል አንዳንዴ። በቃ ጠዋት መነሳት፣ ማሎ መነሳት፣ ወደ ስራ መሄድ፣ ከዛ ማምጣ መብላት፣ መጠጣት፣ መተኛት፣ ድጋሚ መውጣት፣ የሮቴሽን የሆነ ላይፍ። ኧረ አንዳንዴም አጣፍጡት። ምንድነው ሌላ ሚስት አግብታ አትኖር፣ ሌላ ባል አግብተሽ አትኖሪ ከዚህ በኋላ ለዘላለም ካንተ ጋር ልሆን፣ ለዘላለም ካንቺ ጋር ልሆን ብላችሁ አንዴ ገባችሁት። ምን ማለት ነው? አንድ ጊዜ ምን አጋጠመኝ፣ የሆኑ ባለ ትዳሮች ተጣሉና እሷ ጥላው ሄደች ማለት ነው። ጥላው ሄደች በቃ። እና ያለ ምክንያት ሴት እንደዚህ ታደርጋለች። እስቲ ምናልባት ይሄን ቪዲዮ እየተመለከታችሁ ያላችሁ ሰዎች ስንት ሰው እንዳለ ባላቅም፣ ግን እስቲ እናንተ ዝም ብላችሁ ስታስቡት አንዲት ሴት ወይ ደግሞ አንድ ወንድ የትዳር አጋሩን ጥሎ ሊሄድ የሚችልበት አግባብ ይኖራል ብላችሁ ታስባላችሁ? ያለምንም ምክንያት አንዲት ሴትም ሆነች አንድ ወንድ የትዳር አጋራቸውን ጥለው ይሄዳሉ ብዬ እኔ በግሌ አላምንም። የሆነ ያማራራቸው የሆነ ነገር ስላለ ነው። እና ጥላው ከሄደች በኋላ ጠየቅኩትና ምንድነው የሆንከው? ምን ተፈጥሮ ነው በመካከላችሁ? ምንድነው ምናምን ብዬ አልኩትና ብዙ ነገሮች አወራኝ። በቃ እንዲህ ሆኖ በዚህ ተፈጥሮ እንደዚህ አድርጌ በዚህ ወጥቼ ያለኝና የሆነ ሰዓት ላይ ተጠራጠርኩኝና እስቲ እኔ ምን አልኩት። አቤት አለኝ። ሚስትህ ለመጨረሻ ጊዜ እወድሻለሁ ወይ ደግሞ አፈቅርሻለሁ ያልካት መቼ ነው ብዬ ጠየቅኩት። ይህንን ብዬ ስጠይቀው የመለሰልኝ ምላሽ እጅግ በጣም ነበር ያስገረመኝ። ምንም ብሎ እንደመለሰልኝ ታውቃላችሁ? አረ በጣም ቆይቻለሁ፣ ወር አልፈኝም ብለህ ነው ምናምን አለኝ ማለት ነው። ምን
የምርህን ነው አልኩት። አዎ። ወር ሙሉ ወድሻለሁ ብላት አታውቅም? አዎ። ኧረ እንደውም ጎበዝ ናት እስካሁን ካንተ ጋር መቆየቷ ነው ያልኩት። እንዴ ወዳጆች፣ የፍቅር ግንኙነት ላይ ያላችሁ ገና ጮኝነት ላይ ያላችሁ የነበረ ያ ወድሃለሁ ወድሻለሁ የምትባባሉት ፍቅር ትዳር ውስጥ ሲገባ ምንድነው የተቀየረው? ምንድነው የተለወጠው? ትዳር ማለት እኮ አብራችሁ ስለመኖር እንጂ እኮ መጀመሪያ ጮኝነት ላይ ያለ ላይፍ መቀጠል ማለት ነው። ያኔም አብራችሁ ናችሁ። ያኔ ተገናኝታችሁ አውርታችሁ ምናምን ትለያዩ ነበር። አሁን ግን አውርታችሁ ምናምን አይደለም የምትለያዩት፣ አብራችሁ ነው የምትኖሩት። ለምንድን ነው ወድሻለሁ ማትላት? ወድሃለሁ ማትይው ለምንድን ነው? እስቲ ምናልባት ይሄን ቪዲዮ የተመለከታችሁ ያላችሁ አሁን በዚህ ሰዓት ይሄን የተከታተላችሁ ያላችሁ ሰዎች ባለትዳር ናችሁ፣ አግብታችኋል፣ ወይ ደግሞ ያላገባችሁ ከሆናችሁ ወደፊት ታስተካክሉታላችሁ። ግን ያገባችሁ ባልሽን መቼ ነው ወድሃለሁ ያልሽው? እስቲ ንገሪ። ወድሃለሁ ትያለሽ በየቀኑ? አንተስ ትላታለህ? ወድሻለሁ የኔ ፍቅር፣ ሚስቴ፣ የልጆቼ እናት ምናምን ትባባላላችሁ። የልጆቼ አባት ወድሃለሁ፣ አፈቅርሃለሁ። ፍቅርን ትሰጣጣላችሁ፣ አድናቆትን ትሰጣጣላችሁ። መተቃቀፍ የሚባለው ነገር አለ። አሁንም መተሻሸት ምናምን አለ። ግልጽ እኮ ነው እኔ የማወራው። አንዳንዶቻችሁ ፊታችሁን አዞራችሁ ጀርባችሁን ሰጥታችሁ ነው የምትተኙት። ራሱ ስተኙ ራሱ እንዴ ይሄ በፍጹም መሆን የለበትም። እንደዚህ አይነት ነገር አያስፈልግም። ስለዚህ በስምንተኛ ደረጃ ፍቅር አሳዩ። እወድሃለሁ እወድሻለሁ መባባልን ልመዱ። ይሄን የማታደርጉ ከሆነ እርግጠኛ ነኝ የምነግራችሁ መቼም ጤነኛ ትዳር አይኖራችሁም። መቼም ወደ ቀጣይ እናልፋለን። ወደ 9ኛ ስናልፍ በ9ኛ ደረጃ ጤነኛ ትዳር እንዲኖራችሁ የምትፈልጉ ከሆነና ስኬታማ ትዳር እንዲኖራችሁ የምትፈልጉ ከሆነ ጥሩ ጊዜ ፍጠሩ። በመካከላችሁ ጥሩ ጊዜ ፍጠሩ። ምን ማለት ነው ጥሩ ጊዜ ፍጠሩ? ከልጆችና ከስራ ውጪ ይሰማል አይደለ? ከልጆችና ከስራ ውጪ አብራችሁ የምታሳልፉት የግል ጊዜ ወይ ደግሞ ኳሊቲ ታይም ይኖራችሁ። ምን ችግር አለ? አንዳንድ ጊዜ ከልጆቻችሁ ወጣ በሉ፣ ይዛት ወጣ። ምን ችግር አለ? ልጆችን ቁጭ አርጋቸው ቤት ውስጥና ዝም ብለው ወጥተክ የሆነ ቦታ ሪላክስ አርጋችሁ ሻይ ቡና በሉ፣ ማኪያቶ አርጉ፣ ወክ አርጉ፣ ማሳጅ ቦታ ምናምን ግቡ። አንዳንዴ ምን ችግር አለ? ምን ትሆናላችሁ? ከባድ ነገር አይደለም ወክ ማድረግ። በነገራችን ላይ ልጆቻችሁንም ሰብስባችሁ መዝናናት ያለ ነው። የቤተሰብ ጊዜ ያለ ነው። ደግሞ የግል ደግሞ የራሳችሁ ደግሞ ኳሊቲ ታይም ደግሞ ይኖራችሁ። ወክ አርጉጡና ጋብዛት። አንዳንዴ ሁልጊዜ ቤት ውስጥ ብቻ አትመገቡ። አንዳንዴ ሚስትህን ይዘህ ውጣ። ምን ችግር አለ? ወጥተህ ሚስትህን ይዘህ ወጥተህ የሆነ ቦታ ምርጥ ራት ብትጋብዛትና ብትመጡ ምን ችግር አለ? አየር መውሰድ ማለት ነው ባጭሩ። ብዙ ሰው እንደዛ ያደርግም በነገራችን ላይ የሆነ እንትን ነው ይመስላል። አይደለም። ለምን ደው የምትለፉት ነው ጥያቄው። ስራ ሰራችሁ፣ ታገላችሁ፣ ምን አላችሁ? አንዳንዴ እንኳን ወጣችሁ አትዝናኑ? የግል ዋና ቦታ ምናምን ሂዱ፣ እስቲ ተዝናኑ፣ ዋኙ፣ አንድ ላይ ሪላክስ አድርጉ። ቢች ዳር የምታገኙ ከሆነ ቢች ዳር ውጡ። አንዳንድ ጊዜም ሪላክስ አድርጉ ማለት ኳሊቲ ታይም፣ በቃ የግል ጊዜ። የግድ ደግሞ ውጪ ብቻ አይደለም፣ ቤታችሁ ውስጥም ሊሆን ይችላል። ልጆች በሌሉባቸው ሰዓት የግዴታ ብዙ ሰው ያው ማታ ነው ብዙ ነገሩን ማድረግ የሚሆን ነው። አንዳንድ ጊዜ ቀን ልጆች በሌሉበት ትምህርት ቤት ሲሄዱ ጠብቃችሁ የግል ጊዜ ሊኖራችሁ ያስፈልጋል። አንዳንድ ጊዜ ከስራ ቅር ፍቃድ ጠይቁ። ለሚስት ጊዜ የምትሰጥበትን ጊዜ አመቻች። አንቺም እንደዛው። ይህንን በማድረግ ጥሩ የሆነና ደስተኛ ስኬታማ ትዳር መመስረት ትችላላችሁ ማለት ነው። ወደ 10ኛው አልፋለሁ። እንግዲህ ወደ 10ኛው ሳልፍ ጤነኛ ትዳር እንዲኖራችሁ የምትፈልጉ ከሆነ በ10ኛ ደረጃ ጤነኛ ትዳር እንዲኖራችሁ የምትፈልጉ ከሆነ እምነታችሁን አጽኑ። እደግመዋለሁ፣ እምነታችሁን አጽኑ። ምን ማለት ነው? የትዳር መሰረቱ መተማመን ነው። አንዳችሁ በሌላችሁ ላይ ሙሉ እምነት ጣሉ። ተዘባርቁ። አንዳንድ ባለትዳሮች ይዘባርቃሉ። ብዙ ፕራይቬሲ ነገር ታበዛላችሁ ትዳር ውስጥ ያላችሁ ወንዶችና ሴቶች፣ በተለይ ወንዶች። እንዴት ነው ሚስትህን የምትደብቃት? ሚስት በአንተ ላይ ጥርጣሬ እንዲኖራት እንዴት ታረጋለህ? ባልሽ በአንቺ ላይ ጥርጣሬ እንዲኖረው እንዴት ታደርጊያለሽ? ለምንድን ነው ሲጀመር ጥርጣሬ ውስጥ የምትገቡት? እምነት ይኖራችሁ። እምነት ያስፈልጋችኋል። እምነትን ደግሞ መገንባት የምትችሉት እናንተው ራሳችሁ ናችሁ። አንተ ለሚስት፣ አንቺ ደግሞ ለባልሽ ታማኝ በመሆን እሱ የማያውቃቸውን ነገሮች ባለማድረግ፣ እሷ የማታውቃቸውን ነገሮች ባለማድረግ። ምናልባት አንዳንድ ጊዜ የሥራ ሁኔታዎች፣ ለምሳሌ የሰዎችን ግላዊነት ከመጠበቅ አንጻር ወይ ደግሞ የሆነ ነገሮችን አሳልፎ መስጠት የሌሉባቸው ጉዳዮች በግዳጅ ደረጃ ካልሆነ በቀር ስለ ስራችሁ፣ ስለ ውሏችሁ፣ ስለ እያንዳንዱ እንቅስቃሴዎቻችሁ የትዳር አጋሮቻችሁ ማወቅ አለባቸው። ስልክህን የትዳር አጋር ፓተርንህን፣ ፓስወርድህን፣ ውስጥ ያለውን ነገር ማወቅ አለባት። ስልክሽን እያንዳንዱን ነገር ማወቅ አለበት። አንዳንዶች እርስ በርስ አይተዋወቁ። ባል የሚስትን ስልክ አያውቅም፣ ሚስት የባልን ስልክ አታውቅም። ብዙ የሚደባበቁት ነገር አለ። ይሄ የሚያሳየው ደግሞ በመካከላችሁ ጤነኛ ነገር እንደሌለ ነው ማለት ነው። ስለዚህ አትደባበቁ፣ እምነት ይኖራችሁ። ኦኬ፣
እምነት ከሌላችሁ ከባድ ስለሚሆን ማለት ነው። ወደ 11ኛው እናልፋለን። እሺ እኔና ባሌ ከተለያየን ነው። እሺ እኔና ባሌ ከተለያየን 1 ዓመት ሞላን፣ ግን ሁሌ በስልክ ሮማንቲክ ነን። ምን ዋጋ አለው? አሁን ተለያይታችኋል ማለት ነው። ምን ዋጋ አለው? ለምን ተለያያችሁ? በምን ምክንያት? እስቲ የመለያየታችሁ ምክንያት ምንድነው? ይሄን ነገር ብትነግሪን ደስ ይለናል። እሺ ኤኒዌይስ ወደ 11ኛው እናልፋለን። ይሄ ደግሞ ዋናው ነው። በ11ኛ ደረጃ ጤነኛ ትዳር እንዲኖራችሁ የምትፈልጉ ከሆነ በጣም ስኬታማነት ያለው የተሳካ ትዳር እንዲኖራችሁ የምትፈልጉ ከሆነ ማድረግ ያለባችሁ ምንድነው? መንፈሳዊ ህይወት። የሰማችሁ ነው። መንፈሳዊ ህይወታችሁ ጤነኛ ይሁን። ምን ማለት ነው? አብራችሁ የምታመልኩ ሁኑ። ባላችሁበት እምነት አብራችሁ የምታመልኩ ከሆነ በእምነታችሁ ውስጥ ጠንካራ ሁኑ። ከሆናችሁ አይቀር አንድ ላይ መጸለይ ምናምን፣ አንድ ላይ ማምለክ፣ ወርሺፕ ማድረግ ምናምን ትስስራችሁን ያጠናክረዋል። በነገራችን ላይ መንፈሳዊ ሁኑ። ክርስቲያኖች ከሆናችሁ አብራችሁ ጸልዩ፣ ቸርች ሂዱ። ሙስሊሞችም ከሆናችሁ አብራችሁ ዱዓ ማድረግ፣ መስገድ ምናምን ግድ ነው። ትዳር ዝም ተብሎ በሳይኮሎጂ ብቻ አይመራም፣ በሳይኮሎጂካል ዕውቀቶች ብቻ። እኛ እዚህ ጋር መተን ትዳራችሁ ምርጥ የሚሆንበት 78 ነጥቦች ከምንላችሁ በላይ በርከክ ብላችሁ ወደ ፈጣሪያችሁ ጋር አብራችሁ ህብረት ስታረጉ በመሰረቱ የምትመሩበት መጽሐፍ ቅዱሳችሁ ሊሆን ይችላል፣ ቁርአናችሁ የትዳር ኃላፊነት ምን እንደሆነ በግልጽ ያስተምራል እኮ። ብዙ ሰው ካለማንበብና ጊዜ ሰጥቶ ካለማዳመጥ ወይም ደግሞ ለዛ ነገር ራሱን ሰሚት ካለማድረግ የመጣ ነው። አሁን ላይ እኮ በጣም የተቸገረም እንደሆነ ታውቃላችሁ። በጣም ብዙ ትዳሮች ሲመሰረቱና ሪሌሽንሺፖች ሲመሰረቱ ይሄ እንደ እምነቴ መንፈሳዊነት ያልተቀላቀለበት ይሆናል። ይሄ የዘመኑ ብልጽግና፣ ይሄ ሞደርኒዝም የሚባለው ይሄ ስልጣኔ የሚባለው ነገር አመጡትና እምነት የሚባለው ነገር ወይ ደግሞ መጽሐፍ ቅዱሳዊ ሰሚትነስ ያለበትን መጽሐፍ ቅዱሳዊ ፍቅር ያለበትን ወይ ደግሞ በቁርአን ውስጥ ያለውን የቁርአኑን አይነት ትዳር መመስረት ተትቶ ተነሱ ሴቶች። እምነት አያስፈልግም፣ ፌሚኒዝም ነን፣ ሚስት ለባሏ ሰሚት ማድረግ የለባትም። ለምን ተብሎ ቦካ ማለት ጀምሯል። አሁን የገዛ ከርሷን ለመምላት እኮ ነው። ቡኮ ትላለች። ሊጣብኩተሽ የገዛ ሆድሽና እንዴ የምትሞየው? የባልሽን ብቻ ነው የምትሞየው? አንቺ አትበይም? ልክ እንደዚህ በጣም አወቅን ተራቅቀን የሚሉ ሴቶች መጥተዋል። የሆኑ ያላገቡ አግብተው የፈቱ ጤነኞች ያልሆኑ ችግር ያለባቸው ስንት እናትና አባቶቻችን ይዘው የመጡት ትዳር ጤነኛ ሆኖ መጥቶ አንቺ በዚህ ሰዓት ሰለጠንኩ ብለሽ ትዳርን የምታዋድቂ ከሆነ ትዳር እንዲወድቅ የምትፈልጊ ከሆነ ብዙ ፍቺ የሞላበት ህይወት ሰዎች እንዲኖሩ የሚመክር አይነት አስተሳሰብ ካለሽ አንቺ ደንቁረሻል ማለት ነው። ባጭሩ ልክ አይደለሽም፣ ድንቁር ብለሻል። ያወቅሽ የመሰለሽ መንፈሳዊ ምንድነው በጣም የተማርሽ የሰለጠንሽ የመሰለሽ ለባሌ ሰሚት አላረግም እሱም ደግሞ ማግባት የለበትም በቃ ኖርማል ፈታ ብዬ ነፃነቴን ብዬ ሳላገባ እኖራለሁ ብለሽ የምታስቢ ከሆነ እርግጠኛው ነኝ የምነግርሽ ድድብ ያልሽ በቃ አይምሮሽ በቃ የለም። ሰይጣን በቁምሽ በቃ እየሰረረሽ ነው ማለት ይቻላል። ፋዘር እንደዚህ ነበር የሚለኝ ይላል። የሆነ ሰው መጥቶ ሲሆን በቃ ማይሆን ነገር ሰይጣን በቁሙ እየሰረረው ነው ይላል። እውነት ነው። ሰይጣን ላይሽ ላይ እየጨፈረብሽ ነው በጣም በሚገርም ሁኔታ። በጸብ አይደለም ፍሬ፣ በስራ ምክንያት ነው። ያንተ ምክር ብዙ ለውጦኛል። መቼም ትዳሬን አላፈርስም። ኦኬ፣ በስራ ምክንያትም ቢሆን ግን ባትለያዩ ጥሩ ነበረ። በትችሉ ከሆነ ቶሎ ብላችሁ የምትገናኙበት መንገድ ካለ ተገናኙና ኤኒዌይስ መንፈሳዊ ህይወታችሁ ጠንካራ ይሁን። መንፈሳዊ ህይወታችሁ ላይ ጎበዝ ስትሆኑ የባል ኃላፊነት ምንድነው? የሚስት ኃላፊነት መካሪ ራሱ አያስፈልጋችሁም። ስታነቡት በራሱ ስለ ባል የተሰጠ ኃላፊነት ምንድነው፣ ስለ ሚስት የተሰጠ ኃላፊነት ምንድነው የሚሉትን ነገሮች እነዚህን ነገሮች የምታውቋቸውና የምታዩዋቸው ከሆነ በፍጹም ትዳራችሁ እንደው ሊረበሽ ይችላል ግን አይፈርስም። እምነታችሁ ላይ ጠንካራ የምትሆኑ ከሆነ ፈጣሪያችሁ የፈጠራችሁ ትዳር የሚባለውን ነገር ክሬት ያደረገው ፈጣሪ ስለ ትዳር ምን ይላል የሚለውን ነገር የምታውቁ ከሆነ እንደዚህ አይነት በቃ አላስፈላጊ ነገሮች አይፈጠሩባችሁም። መንፈሳዊ ህይወታችሁ ላይ ጠንካራ መሆናችሁን አትርሱ ለማለት ፈልጋለሁ። ወደ ቀጣዩ እናልፋለን። እንግዲህ በ12ኛ ደረጃ ደስተኛ ትዳር እንዲኖራችሁ የምትፈልጉ ከሆነ ወይ ደግሞ ስኬታማ የሆነ ትዳር እንዲኖራችሁ የምትፈልጉ ከሆነ ስለ ወሲብ ያላችሁ አመለካከት ይቀየር። በትዳር ውስጥ ምን ማለት ነው? ይሄ የወሲብ እርካታ ወይ ደግሞ ወሲብ የሁለታችሁም የጋራ ደስታ ነው። ወንድ ብቻ መርካቱ ችግር ነው። የሴትንም ስሜት ማሟላት የፍቅር አካል እንደሆነ ይግባችሁ። አንዳንድ ጊዜ በትዳር ውስጥ ከማስተውላችሁ ነገሮች ወይ ደግሞ በጣም ብዙ ሴቶች ቅሬታ ከሚያቀርቡበት ነገር መካከል የወሲብ የአልጋ ላይ ችግር አለመፈታት ነው። እኔ ደስተኛ አይደለሁም፣ አያስደስተኝም
አልረካም አይነት ነገር ታወራለች። ብዙ ጊዜ ሴቶች ናቸው እንደዚህ አይነት ነገሮች የሚፈጥሩት። ለምን ብዙ ጊዜ የወንዶችንና የሴቶችን የወሲብ ሳይኮሎጂ ካለመረዳትም ይመጣል። አንዳንዱ ደግሞ ከስልቹነት የተነሳም ይመጣል። ብዙ ጊዜ ወንዶች የሴትን የወሲብ ሳይኮሎጂ ሳይረዱ ይቀሩና የራሳቸውን ስሜት ብቻ ሲያስተናግዱ ሴቷን ይረሷታል። እሷን አያስደስቷትም። እሷ እርካታ ጥግ ላይ እንድትደርስ አያደርጉም። ጥያቄው ለምን ነው? ለምንድን ነው የእርካታ ጥግ ላይ የማትደርሳት? አንተ ብቻ ተንዘፍዝፈህና ተንቅጥቅጠህ መሄድ ነው እንደምትፈልገው? የእሷንም ስሜት ተረዳት እንጂ እወቅ እንጂ እንዴ። እሷም ስሜት አላት እኮ ሴት ናት ማለት። ወሲብ ዝም ብሎ የሆነ ትውልድ ለማስቀጠል ብቻ አይደለም እኮ፣ የሆነ ዘርህን ለመተካት ብቻ አይደለም የምትጠቀምበት። በሁለታችሁ መካከል፣ በአንተም በእሷም መካከል፣ በሁለታችሁ መካከል ሳትስፋይ እንድትሆኑ እንድትደሰቱና እንድትረኩ የተሰጣችሁ አንዱ ነገር ነው በተፈጥሮ። ኢቭን አንዳንዶች ስለዚህ ነገር አንስተን ስንነጋገር እንደ ብልግና የሚያዩ ሰዎች አሉ። ለምንድን ነው እንደ ብልግና የምትቆጥሩት? ተፈጥሮ እኮ ነው አይደል? ትበላላችሁ አይደል? ስለ መብላት አታውሩም? ስለ መጠጣት፣ ስለ መራመድ፣ ስለ ጭንቅላት፣ ስለ አይን ጀስ ላይ ግዛት። በትዳር ውስጥም ደግሞ ስለ ወሲብም አንስቶ መነጋገር ብልግና አይደለም። እንደዚህ አይነት ሰዎች ምን አይነት ሰዎች ናቸው? ስለ እንደዚህ አይነት ርዕስ አንስታችሁ ስታወሩ እናንተን ለማሸማቀቅ የሚሞክሩ ሰዎች አስመሳዮች ወይ ደግሞ ግብዞች ይባላሉ። የሆነ ጊዜ ምን ገጠመኝ፣ እንደዚህ አይነት ትምህርቶችን ስሰጥ ይሄ ፍሬዘር ምን እያስተማርክ ነው? ምንድነው የምታወራው? ምናምን ነገር አሉኝ ማለት ነው። በጣም ትልልቅ የሆኑ ሰዎች ማለት አልኳቸው። ማለት ስለ ወሲብ ለምን ታወራለህ ምናምን፣ ለምን ደሞ አላወራው አልኳቸው። ምንድነው ምክንያቱ? አይ በጣም ብዙ ሰዎች የተሰናከሉብህ ነው ምናምን። ለምን የሚሰናከሉ ስላቸው አይ ምናምን። ለምን? በግልጽ ስላወራው ማለት በግልጽ መነጋገር የለብንም ነው? ምንድነው አላማችሁ? ለምንድን ነው ተው የምትሉኝ አልኳቸው። አይ ለምን እንደዚህ አይነት ነገር እንትን ትላለህ? የዝሙት ሰባኪ ያሉኝ። ሪሊ ትዳራችሁ ውስጥ የትዳር መፍረስ እንዳይኖር በትዳር ውስጥ ይሄን ነገር አድርጉ ማለት የዝሙት ሰባኪ መሆን ነው? እውነት ነው። የዝሙት ሰባኪ የምባለው ከትዳር በፊት አድርጉት፣ ፈታ በሉበት ብዬ ባወራ ነበር። አንድም ቀን ግን እስከዛሬ ዩቲዩብ ከጀመርኩም ሶሻል ሚዲያም ላይ ከመጣው ጀምሮ አንድም ቀን ቢፎር ሜሪጅ ሰዎች ወሲብ ውስጥ እንዲገቡ አበረታትቼ አላውቅም። የት ቦታ ነው ያወራሁት? ከትዳር ውስጥ ግን ይሄ እንኳን እኔ ቅዱሱ መጽሐፍ ቅዱስ እንኳን ይናገራል። እርስ በርሳችሁ አትከላከሉ። ባል ለሚስቱ የሚገባትን ያድርግላት፣ ሚስትም ለባሏ የሚገባውን ታድርግለት። እንደውም ለጸሎት ተስማምታችሁ ካልሆነ በቀር ተነጋግራችሁ ካልሆነ በቀር እርስ በርስ አትከላከሉ። የሚስት ስጋ ለገዛ ፈቃዷ ማድረግ አትችልም፣ የባሏ ነው። ባልም የገዛ ስጋው ላይ ስልጣን የለውም፣ የሚስት ነው ተብሎ ይናገራል። ታዲያ ትልቁ መጽሐፍ ቅዱስ ሳይቀር ስለ ወሲብ ጉዳይ ትኩረት ሰጥቶ ከተናገረ እኔ ማንኛና ነው ማልናገረው? እና የዝሙት ሰባኪ ምናምን አሉ። በተለይ ደግሞ የሆነ ጊዜ የሆነ ነገር ተፈጥሮ ነበረ። ከዛ ከአንድ ግለሰብ ጋር በተገናኘ ይኸው ተመልከቱት አሉ መጥተው። ይኸው የሱን ቻናል ስለ ወሲብ ነው የሚያወራው እንዳለ ቪዲዮዎች አሉ። እንዴ ወዳጆች ትዳር ላይ ወሲብ የለም ወይ ነው ጥያቄው? የለም ወይ ነው? እስቲ እኔ ንገሩኝ። እኔ ምንድነው ያጠፋሁት? አታረጉም ወይ እናንተ እንደዚህ ዩቲዩብ ያላችሁ ሰዎች የትዳር አጋር የላችሁም? ወሲብ አታረጉም ነው? የብዙዎች ህይወት እኮ በዚህ ተነሳ እኮ እየፈረሰ እኮ ካለ መጣጣም። እኔ በግልጽ ሰምቻለሁ፣ እናንተም ሰምታችኋል። ላይቭ ስትሪም ላይ አይደለ? ወደ ባሌ መሄድ አልፈልግም፣ አረብ ሀገር ነው ያሉት አብዛኞቹ ሴቶች። በቃ አንፈልግም። ለምን? አይረዳኝም ስሜቴን፣ እንዴት በቃ አያስደስተኝም፣ ስለዚህ መሄድ አልፈልግም ብለው በጣም ብዙዎች በዚህ ነገር ላይ ወደ ኋላ የሚሉባቸው ሁኔታዎች አሉ። እና ብዙ ለማስመሰል አትሞክሩ ያልኳችሁ ነው። በአጭር ቋንቋ የወሲብ እርካታ የሚባለው ነገር የጋራ ኃላፊነት እንደሆነ ይግባችሁ። ተናበቡ እርስ በርሳችሁ። የአንዱ ኃላፊነት ብቻ አይሁን ለማለት ያህል ነው ማለት ነው። ፍሬ አሁን ላይ ለትዳር መፍረስ ምክንያት ከሚሆኑ ነገሮች አንዱ የሴቶች አረብ ሀገር መሄድ ነው። ሴቷ ለስራ ጸዳዳለች። ሴቷ ምንድን ነው? ሴቷ ለስራ ጸዳዳለች፣ ወንዱ ከሚስቱ ይልቅ ገንዘቧን ማፍቀር ይጀምራል። የብዙ ስደተኞች ትዳር በዚህ ጉዳይ የተጎዳ ነው። የሆነ ሰው በዚህ ጉዳይ ትውልድን ቢገስጽ መልካም ነው። አረ በደንብ እየገሰጽኩኝ ነው። በደንብ እኔ አትሂዱ እያልኩኝ በጣም ብዙዎችን እየተቆጣሁ ነው ያለሁት። አትሂዱ። ትዳራችሁን እየበተናችሁ ትዳር ካገባችሁ በኋላ ኑሮን ለማሸነፍ ብላችሁ ከሀገር የምትወጡ ሴቶች በገዛ ፈቃዳችሁ የትዳራችሁን
ሰላም እየበጠበጣችሁት ወይ ደግሞ የትዳር አጋራችሁን ለማጣት ወይ ደግሞ ትዳራችሁ እንዲፈርስ ምክንያት እየሆናችሁ እንደሆነ ልታውቁት ይገባል ብዬ በተደጋጋሚ ተናግሬያለሁ። እንኳን አይደለም የትዳር ግንኙነት ወይ ደግሞ ይሄ ትዳር የሚባለው ትልቁ ተቋም ይቅርና የፍቅር ግንኙነት እንኳን ሲጀመር በዲስታንስ ወይ ደግሞ በርቀት አለ አይደል? አንደኛው ከአንድ ሀገር ውጪ አንደኛው ኢቭን ከአንድ ሀገር ውጪ አይደለም ከከተማ ራሱ የፍቅር ግንኙነት ባትጀምሩ እንደ አንድ ግለሰብ እንደኔ እንደ ፍሬዘር አልመክራችሁም ብዬ ተናግሬያለሁ። ምክንያቱም የኖርኩትን ስለማወራ ብዙ ጊዜ እኔም ዲስታንስ ሪሌሽንሺፕ ላይ ቆይቼ አውቃለሁ። 1 ዓመት ከምናምን በሚባል ደረጃ ከ5 ወር ግን ነው። ያ ማለት ግን የኔ አልተሳካም ማለት የእናንተ ማይሳካ ማለት አይደለም። ግን በብዙሃኑ ደረጃ የርቀት ፍቅር ላይ የነበሩ ሰዎች 2 ዓመት 3 ዓመት ወራቶች ምናምን አብረው ያሳለፉ ሴቶችም ወንዶች አብረው የመቀጠል እድላቸው በትዳራቸው ስኬታማ የመሆን እድላቸው ወይ ደግሞ በፍቅር ግንኙነቱ ስኬታማ የመሆን እድላቸው እጅግ በጣም የጠበበ ስለሆነ ማለት ነው። እሺ ወደ 13ኛው እናልፋለን። እንግዲህ በ12ኛ ደረጃ የወሲብ እርካታ ብዬ ተናግሬያለሁ። በ13ኛ ደረጃ ግልጽ የግብረ ስጋ ግንኙነት መግባባት ትዳራችሁ እንዳይፈርስ ወይ ደግሞ እንዳይበጠበጥ ያደርጋል። እንዴት? ወሲብ ላይ ምን እንደሚያስደስታችሁና እንደማይመቻችሁ መነጋገር አሳፋሪ ነገር ሳይሆን የትዳር ብልህነት ነው። ከትዳር አጋራችሁ ጋር ምን እንደሚመቻችሁ ምን እንደማይመቻችሁ ምን እንደሚመችሽና ምን እንደማይመችሽ በግልጽ ተነጋገሪ። ለምን ብለሽ ምን ብቻ ታስተናግጃለሽ? አንተስ ለምን ብለህ ነው ዝም ብለህ የሆነ ነገር ማድረግ እየፈለክ ያንን ነገር በፍራቻና በማፈር ለምን የምታፍሩት? ትዳር ውስጥ እኮ ከነ ምናምናችሁ እኮ የምትታዩት አይደለ? ምናልባት የውጪ ሰው በልብስ ፕሮቶኮላችሁን ጠብቃችሁ ሊያያችሁ ይችላል፣ ሊያቃችሁ ይችላል። ትዳር ውስጥ ግን እንደዚህ የሚባል ነገር የለም። ትዳር ውስጥ ከነ ምናምናችሁ ነው። ስለዚህ በግልጽ ተነጋገሩ። እናንተ የምታምኑበት እንደ ካልቸራችሁ እንደ የእምነታችሁ የሚፈቀዱትን ሊጎዷችሁ የማይችሉ ጤንነታችሁን ሊጎዱ የማይችሉ ነገሮችን በትዳር ህይወታችሁ ውስጥ መሞከር አለባችሁ። በጣም በሚገርም ሁኔታ ስለ ወሲብ ጉዳይ ብቻ በጣም ተደጋጋሚ ቪዲዮ ሰርቻለሁኝ። እዛ ላይ ገብታችሁ እንዴት ነው መደረግ ያለባችሁ የወሲብ ህይወት፣ ወንድ ምን አይነት ፖዚሽኖች ይፈልጋሉ፣ ስለ ፖዚሽን ተነጋገሩ። ስለ ሰዓት ግዴታ ማታ አይደለም ቀንም ሊሆን ይችላል። ቦታ መቀየር ግዴታ አልጋ ላይ ወይ ደግሞ መሬት ላይ አይደለም ሳሎንም ሊሆን ይችላል፣ ሻወር ቤት ውስጥ ሊሆን ይችላል። ብቻ ብዙ ቦታዎች መዝናኛ ስፍራ ሄዳችሁም ሊሆን ይችላል። እንደዚህ አይነት ነገሮችን በግልጽ ተነጋገሩ። ምክንያቱም የትዳር ህይወታችሁ አንዱ እንዲጣፍጥላችሁ ከሚያደርጉ ነገሮች መካከል ይሄ ስለሆነ ማለት ነው። ስለዚህ በግልጽ ስለ ወሲብ ህይወት ተነጋገሩ፣ አውሩ። ወደ ቀጣይ ነው የምናልፈው። እንግዲህ በ14ኛ ደረጃ የትዳር ህይወታችሁ ስኬታማ እንዲሆንና ደስተኛ እንዲሆን የምትፈልጉ ከሆነ ይሄ የማህበረሰብ ግንኙነታችሁ ይስተካከል። የማህበረሰብ ግንኙነት ይኖራችሁ። እሺ፣ ከውጭ ሰዎች ጋር ጥሩ መግባባት መፍጠር አስፈላጊ ቢሆንም ከቤተሰባችሁ ቀጥሎ ማንም እንደማይበልጥ በድርጊት አሳዩ። የማህበረሰባዊ ግንኙነት ይኖራችሁ። ማህበረሰባዊ ግንኙነት ይኖራችሁ ማለት ይሄ ጎረቤት አለ አይደል፣ ሰፈር ውስጥ ካሉ ሰዎች ጋር ምናምን ጥሩ ነገር ይኖራችሁ። ነገር ግን ይሄን ስታረጉ ደግሞ ከቤተሰቦቻችሁ እንዳይበልጡ እነዛ ሰዎች ከቤተሰቦቻችሁ በላይ አይሁን። ምንም ቢሆን ብትወርቁም ብትከስሩም ቢሳካላችሁም ከጎናችሁ ሊሆን የሚችለው ቤተሰባችሁ ስለሚሆን ማለት ነው። አንዳንዴ ያመናችኋቸው የቅርብ የምትሏቸው ሰዎች የሆነ ነገር ሲፈጠር ያው ከራስ በላይ ንፋስ ስለሆነ ትተዋችሁ ነው የሚሄዱት። ዞር ብሏችሁ ሁሉ ላያያችሁ የሚችሉባቸው ጊዜያቶች ይመጣል። ያ እንዳይሆን ቤተሰቦቻችሁን አስቀድሙ ለማለት ፈልጋለሁ። እንግዲህ የመጨረሻው ሐሳብ ላይ ደርሻለሁ። እንግዲህ በመጨረሻ ደረጃ ወይ ደግሞ በ15ኛ ደረጃ ትዳራችሁ ጤነኛ እንዲሆን የምትፈልጉ ከሆነ ማበረታታትና ምስጋናን ልመዱ። እሺ፣ ማበረታታትና ምስጋና ይሄ ለባልደረባሽ፣ ለቤተሰብ አጋርሽ፣ ለትዳርክ የሚያደርጉትን ጥረታቸውን አድንቁላቸው። ኦኬ፣ ትንሽዬዋ አድናቆት ይሄ የትዳራችሁን ነበልባል ነው እንዲቀጣጠል የሚያደርገው። ባልሽ የሆነ ነገር አደረገ፣ የሆነ ነገር አሳካ፣ የሆነ ነገር ሰራ፣ አበረታችሁ። ዋው ጀግና የኔ ባል በዩ። ሚስትክ የሆነ ነገር ሰራች፣ ዋው እንዴት እንደምወድሽ የኔ ቆንጆ ሚስት፣ እንዴት በቃ አምሮብሻል፣ ቆንጆ ለብሳ ምናምን ስትያዩ ጸጉሯ የሆነ ነገር ስትሰራ እንዴት ያምሮብሻል። በቃ የሆነች ጥቃቅን ነገሮችን ማበረታታት ልምዱ ከመተቸት ይልቅ። እኛ ኢትዮጵያኖች ያመናል አይደል? እንደዚህ አይነት ነገር አንችልበትም። ሰዎችን ማበረታታት ምናምን በቃ አንወድም። ጥሎብን ማንጓጠጥ፣ ማሽሟጠጥ፣ መተቸት ምናምን ነው የምንወደው አብዛኞቻችን። እባካችሁ ይሄ በጣም ማበረታታትና ይሄ ምንድነው
አድናቆትን መግለጽ እጅግ በጣም ትዳራችሁ እንዲቀጥል ይሄ እንዴት ነው ችግኝ ተክላችሁ በማዳበሪያ ሲሆንና ያለ ማዳበሪያ ሲሆን እንደማለት ነው አይደል? የሆነ ለምሳሌ ችግኝ ተክላችሁ ያለ ማዳበሪያ ሲያድግና በማዳበሪያ በማፋፊያ ምናምን ሲያድግ ልዩነት እንዳለ ሁሉ ትዳር ውስጥም ስትኖሩ ያለ አድናቆትና ያለ ድጋፍ ያለ ፍቅርን ያለ መግለጽ ሲሆንና ፍቅር እየተገለጸበት አድናቆት እየተገለጸበት ማበረታቻ እየተገለጸበት ሲሆን አንድ አይደለም። ስለዚህ በትንሽ በትልቁ ለልብስ ለበስ አይደል ሊወጣ ዋው የኔ ባል አምሮብሃል በይው እንዴት እንዳማረብ ቆንጆ ይሆናል እንዳይጠልፉብኝ ምናምን ብለሽ አበረታተሽው ላኪው። የሆነ ስራ ሲሰራ አንተ እኮ ጎበዝ ነህ ምናምን ማለት ልመዱ። አንተም ብትሆን ሚስት ቤት ውስጥ የፈለገ ለምን እንትን አትለብስም? የሆነ ጆንያ አትለብስም? እኔ ወድ እንዴት እኮ እኔ አንዳንድ ጊዜ ጆንያ አልወድም፣ ነገር ግን አንቺ ላይ ሳይው ግን እንዴት እንደሚያምር ብለህ ብትነግራት ራሱ በቃ ልጅቷ ፌንት ነው የምትበላው በደስታ። ለአንተ ያላት ነገር ይጨምር። ኦኬ ባሌ ይወደኛል ማለት ነው፣ እስቲል አሁንም አቴንሽኑ ከኔ ጋር ነው ማለት ነው የሚለውን ነገር እንድታስብ ታረጋታለህ። ሴቶች ተሳስቻለሁ? እስቲ አሳውቁኝ ኮሜንት ላይ ተሳስቻለሁ ወይ? ከትዳር አጋራችሁ ማበረታቻ አትፈልጉም? አድናቆት አትፈልጉም? አምሮብሻል፣ ቆንጂዬ ነሽ፣ እንዴት ማለት በጣም ነው የምታምሪው አንቺ ልክ ከጨረቃ በላይ ነው ውበትሽ መባልን አትፈልጉም? እስቲ ኮሜንት ላይ አሳውቁኝ፣ ኮሜንታችሁ ላይ። እሺ ሰላም ወንድሜ እንዴት ነው? የምትሰጣቸው ሐሳቦች በጣም አሪፍ ነው። በጣም ነው የምከታተልህና ጓደኛዬን በጣም ነው ማፈቅረው፣ ግን ሁሌ ደዋይ እኔ ቴክስት ምልከው ስደውል ይዘጋብኛል። ቴክስቴን አይቶ ዝም ይላል እና አሁን ላይ ብዙ አይደለንም፣ እሱም ፍቅሩ እንደ ድሮ አይደለም። እሺ ምን ላርግ? እንዴት መርሳት እችላለሁ? ኦኬ ሰላም ጤና ይስጥልኝ። እንዴት ነሽ የኔ ሁሉ ሰላም ሁሉ መልካም? የጻፍሽልኝ ቴክስት አይቼዋለሁኝ። እንግዲህ ያው እንደነገርሽኝ ከሆነ በጣም ትወጂዋለሽ፣ በጣም ነው የምታፈቅሪው። ግን ደግሞ ደዋይ አንቺ ብቻ ነሽ ቴክስት የምታደርጊው አንቺ ነሽ። ስትደውይም ሆነ ቴክስት ስታደርጊ ይዘጋሻል፣ እየመለሰልሽ አይደለም፣ አይቶም ዝም ይላል ብለሽኛል እና ይሄ ደግሞ ያለምን ምክንያት አይሆንም። ፍቅሩ እንደ ድሮም እንዳልሆነ ነግረሽኛል። ሶ ምን ላድርግ ነው? እንዴት መርሳት እችላለሁ ነው ያልሽው። እንግዲህ ወደ መርሳት ከመሄድሽ በፊት ይሄ ነገር የሚሆንባቸውን ሪዝኖች ማወቅ አለብሽ። አንድ ወንድ እንደዚህ አይነት ነገሮች ሊያደርግ የሚችለው ወይ ደግሞ ስትደውይ የማያነሳው ወይ ደግሞ ቴክስት ስታደርጊ ቴክስትሽን ላይ መልስ የሚችለው ለምንድን ነው ብለሽ ከጠየቅሽኝ የመጀመሪያው ነገር ከጅምሩ የማያፈቅርሽ ከሆነ ነው። ከጀምሩ አንቺን የማያፈቅርሽ ከሆነ እንደዚህ አይነት ነገሮች ይፈጠራሉ። ምን ማለት ነው? ካንቺ ጋር የሆነው ዝም ብሎ የሆነ ጥቅም ፈላጊ ሆኖ ካንቺ ወይ ወሲብ ፈልጎ ወይ የሆነ ነገር ፈልጎ ቀርቦሽ ያን ነገር ካገኘ በኋላ ሊሆን ይችላል እንደዚህ ነገር እየራቀ ያለው ማለት ነው። ሁለተኛ ደግሞ ምናልባት ዲስታንስ ሪሌሽንሺፕ ላይ ከሆናችሁ ያ ዲስታንስ ሪሌሽንሺፕ ከከበደውም እንደዚህ አይነት ነገሮች ሊፈጠሩ ስለሚችሉ በእነኚህ ምክንያቶች ይሆናልና እስቲ እነኚህ ነገሮች እያቸውና ቼክ አድርጊ። ከዛ በተረፈ ደግሞ ዲስታንስ ላይ ባትሆኝም ያው መቼም አንዴ የሰው ልጅ አይናዋጅ ይሆንበታልና ምናልባት ካንቺ በሱ መስፈርት ትሻላለች ብሎ የሚያስብ ሴት አይነት ነገር ከተዋወቀና ካገኘ ያንንም ሊያደርገው ይችላልና በጣም መጠንቀቅ አለብሽ። እንዴት መርሳት እችላለሁ ለሚለው በጣም ብዙ ቪዲዮዎች ሰርቻለሁ። ዩቲዩብ ላይ ገብተሽ ማየት ትችላለሽ። ማየት ትችላለሽ። ከነዛ ነገሮች መካከል ግን በፍጹም ከሱ ጋር እሱ ሊያስታውሱሽ የሚችሉ ቴክስቶችን እንዲሁም ቪዲዮ ኮሎች እንዲሁም ፎቶዎች ቪዲዮዎች ካሉ ማራቅ ነው። በሌላ ነገሮች ላይ ትኩረት ማድረግ፣ ጥሩ ጊዜ ከጓደኞችሽ ጋር ማሳለፍ፣ ለራስሽ በጣም ጊዜ መስጠት፣ ወደ መንፈሳዊ ነገር መቅረብ ወርሱን እንድትረሺው ሊያረግሽ ይችላል። ከሰዎች ጋር ደግሞ ብቻሽን አታሳልፊ። ብዙ ጊዜ ብቻሽን የምትሆኝባቸውን መንገዶች መቀነስ መቻል አለብሽ ማለት ነው። እንደዚህ የምታረጊ ከሆነ ሁሉም ነገር ይስተካከላል። በርቺ። እሺ ገብቶላታል ብዬ አስባለሁ። አይ ቲንክ ሰላም ጤና ይስጥልኝ። እንዴት ነሽ የኔ ሁሉ ሰላም ነው? በጣም ጥሩ። እሺ ሰላም ነው። እንዴት ነህ? ጊዜ ሲኖርክ የማማክር ነገር ነበረኝ ብላለች። ምን መለስኩልሽ? ሰላም እንዴት ነሽ? ሁሉ ሰላም ሁሉ መልካም። አሁን ጊዜ ያለኝ ያማከርኩ ነው የምገኘው። ካለሽ አውሪ። እሺ ሰላም ነው። እንዴት ነህ? ጥያቄው ከሱ ጋር ከተዋወቅን 1 ወራችን ነው። ሁሌም ይደውልልኝ ነበር እና ከዛ የመጨረሻ የደወለልኝ ቀን ስራ እያለ ነው የደወለልኝ። ከዛ መልስ እደውላለሁ አንዴ ብሎ ዘጋው። ከዛ እደውላለሁ ስላለ አልደወልኩም። ከዛ በዛ ዝም አለ። እኔም ዝም አልኩ፣ ምንም አላልኩም። 3 ሳምንታችን ሰላም ነው። እንዴት ነሽ የኔ ሁሉ ሰላም? የላክሽልኝ ቴክስት አይቼዋለሁና እንዴት ነው እሱ ዝም ሲል አንቺም ዝም ያልሽው እንዴ? 3 ሳምንት ሙሉ እሱ ገና ለገና ደውላለሁ ብሎ ስላልደወለ በቃ ራሱ ይደውል ብለሽ 3 ሳምንት ሙሉ ዝምት ያለሽ? ቢያንስ ደውለሽ ምን ሆነ ነው አትይም እንዴ? ለምንድን ነው እንደዚህ የምታረጊው? ለምን ደውላለሁ ብሎ እንደጠፋ ለምን ቼክ አታረጊም? ስልኩን ተሰርቆስ ቢሆን የሆነ አደጋ ደርሶበትስ ቢሆን የጠፋው እንዴ? ምን ሆነ ነው በሰላም ነው ወይ እኮ ይባላል። 3 ሳምንት ሙሉ ዝም አይባልም እኮ። ምን ኢጎ አለብሽ ነው?
ምንድነው ከባዱ ነገር? ለምንድነው ያልደወልሽለት? ይሄ አንቺ ጥፋት ነው። ቢያንስ ያለበትን ነገር እንኳን እንድናውቅ ወይ ደግሞ አንቺም እንድታውቂ መደወል ነበረብሽ። ገና ለገና ደውላለሁ ብሎ አልደወለም። ስላልደወለ ዝም። ከዛ ደግሞ 3 ሳምንት ሙሉ አልደወለም እና ምን ላድርግ? ለምን እኔ ጋር ትደውያለሽ ታዲያ? ወይ ደግሞ ለምን እኔ ጋር ቴክስት ታደርጊያለሽ? ይሄን ጥያቄ እሱን አትጠይቂውም ነበር? ምን ሆነ ነው? ለምንድን ነው ያልደወልከው? ጠፋህ እኮ ምን ነው? ምን አጋጥሞ ነው ይባላል እኮ። ከዛ በኋላ ጠጋብ ካለው መውሰድ ያለብሽን እርምጃ ትወስጃለሽ እንጂ ችግር ውስጥም ይሁን ምንም ውስጥም ይሁን ኢጎሽን ተሸክመሽ ገና ለገና ሳትደውይ ምን ላድርግ ትይኛለሽ? መጥተሽ መጀመሪያ ደውይ ነው አምልሽ። ደውይ ምን አጋጥሞ ነው ይባላል። ከዛ በኋላ የራሱን ሐሳብ ከሰማሽ በኋላ የሚያሳምን ከሆነ ትቀጥያለሽ፣ የማያሳምን ከሆነ ደግሞ አትቀጥይም። እስቲ አሳውቂኝ። ሰላም ፍሬ፣ እኔ ፍቅረኛ የተዋወቁት ፌስቡክ ላይ ነው እና በአጋጣሚ ስንተዋወቅ እንዲህ ዛሬ ነገ ምናምን ስናወራ ፍቅር ያዘኝ እና እሱ ያለው ሊቢያ ነው። መጀመሪያም ሲያናገረኝ ሊቢያ እንዳለ ነግሮኛል። በቃ ችግር የለም ፍቅር ውስጥ ገባሁኝ። እኔም ችግር የለውም በቃ ሰፖርት አደርግሃለሁ ምናምን አልኩት እና አሁን ባላንሱ መጠኑን አልናገርም። በእርግጥ ሰፖርት አደረኩት እና በገባው ቃል መሰረት ሰጠሁት። ከዛ በመሀል ጠፋብኝ ነው ብዬ ጓደኞቹ ጋር ደወልኩኝ እና ጓደኞቹ ጋር ስደውል እንደዚህ ያሉኝ። አንዳንዴ ይበሳጭብኛል ምን ነው ምናምን ስላቸው እኔ ቪዲዮ ሁሉ አወራዋለሁ ግን አላውቅም። እጁን እኮ ያሟል ታውቂያለሽ እንዴ? አንድ እጁን ያሟላልኝ አላውቅም ምናምን ብዬ ከዛም በስንተኛው ቀን ደወለልኝ። ሙነት ነው የጠፋከው ስለው አልተመቸኝ ብሎ ምናምን አለ። እንዴት ነው ያልተመቸክ ምናምን ፌስቡክ እንትን ላይ እኮ ኢሞ ላይ እኮ ስቶሪ እየቀያየርክ ነው ምናምን ብዬ ነው ጠየቅኩት። እና እሱም እኔ አይደለሁም ጓደኛዬ ነው እስር ቤት ነበርኩኝ ምናምን አልነግርሽም ብዬ ነው ምናምን አለኝ። እሺ በቃ ብዬ ቀጠልኩኝ። እንደዛም የሆነ ጥያቄ ከጠየቁኝ በጣም ይናደዳል፣ በቃ ይቀያየራል። እና አሁን ባህር እሻገራለሁ ብዬ ሞክሬ ነበር፣ አልተሳካልኝም። አሁንም ከእንደገና ሰፖርት አድርጊኝ ይላል። አላደርግልህ ምንም ቤተሰብ አለኝ ምናምን ስለው እና ተመልሶ አሁን ደግሞ በቃ ቻው እንደዋወል፣ እኔ ከዛ ሀገር ካልወጣሁ ምንም አልጠቅምሽም፣ ምን ሰራልሻለሁ እና ብረዳው እንዴት አምነዋለሁ ከኔ ጋር ይሆናል። ስለ እርቀት ፍቅር ስለ እርቀት ግንኙነት አይመከርም አትመክርም አውቃለሁ፣ ግን ሲደርስብን ነው የምናውቀው። እና ምን ትለኛለህ? ግራ ገባኝ። እና አሁን ሰፖርት ላድርገው ለወደፊት አብረን የሚሆን ይመስልሃል? አላውቅም። እሺ እስቲ እናንተ ምን ትላላችሁ ሰዎች? እቺ ሴት መጀመሪያ ብዙ መጠን ያለው ብር ልካለች፣ ከዛ ጠፋ። ይሄ ሰው ደወለችለት፣ ከዛ ጠፋ። ከተሰጠው በኋላ ጠፋ። አሁንም ድጋሚ ካላክሽልኝ እያለ ነውና ምን ታርክ? ትላክለት ብር። በመቼም ይሄን ስሜት የምትረዱት ከሀገር ውጭ ያላችሁ እህቶቼ ናችሁና እንዴት ነው እስቲ ትላክለት። ሰላም ነሽ እህቴ፣ እንዴት ነሽ? ሁሉ ሰላም፣ ሁሉ መልካም። የላክሽልኝ ቮይስ ሰምቻለሁ። በአጭር ቋንቋ ብር አትላኪ። እኔ የምነግርሽ ነገር በአጭር ቋንቋ ብር አትላኪ። ሲጀመር ያው የርቀት ፍቅር አይመከርም ብለሻል ራስሽ። እንግዲህ ምናልባት ይሄን ነገር እያወቅሽ ግቢበት ወይ ደግሞ ሳታቂ ገብተሽበት ይሁን አላቅም። እያወቅሽ ከሆነ የገባሽበት ትምህርት ወስደሽ ካሁን በኋላ እንደዚህ አይነት ምንም ባልተጨበጡ ነገሮች ላይ እንቅስቃሴ ማድረግሽን ብታቆም ይሻላል። ሳታውቂም ከሆነ የገባሽበት አሁን ከዚህ በኋላ እንደዚህ አይነት ነገሮችን በፍጹም ማድረግ የለብሽም ማለት ነው። እንደኔ የፈለገ ነገር ቢሆን እንደው ለመፍረድ አልሞክርም፣ ግን የምር የነገረሽ እሱ እውነተኛ ነው ወይ ነው ጥያቄው። አሁን እሱ የእውነት ያፈቅርሻል፣ ይወድሻል ወይስ አይወድሽ የሚለው ነገር ማጣራት አለብሽ፣ ማወቅ አለብሽ። ይሄን ነገር ለማወቅ ደግሞ በጣም ቀላሉ መንገድ እኔ የሰራኋቸውን ቪዲዮዎች ገብተሽ መመልከት ነው። አንድ ወንድ ከልቡ ሲያፈቅር ምን አይነት ምልክቶችን ያሳያል? ጊዜ መስጠት፣ መደወል፣ ቴክስት ማድረግ፣ መከታተል፣ እንደ ባል አክት ማድረግ፣ እንደ አባወራ አክት ማድረግ ምናምን የሚባሉ ነገሮች አሉ። ነገር ግን ይህ በእንዲህ እንዳለ አንዳንድ ሁኔታዎች አንቺ እንዳልሽው በርቀት ነው ታስሬ ነበር አለኝ ምናምን፣ እውነት ይሁን ውሸት በምን ታውቂያለሽ ነው ጥያቄው። እኔ አሁን በዚህ ጉዳይ ኃላፊነት አልወስድም። ላኪለትም አትላኪለትም አልልም። እኔ እንደውም ወደ አትላኪለት ወደሚለው ነው የማመዝነው። ነገር ግን እውነተኛ ከሆነና ያ ሰው የምታረጋግጭበት መንገድ ካለ፣ በርቀት ሆኖ የምታረጋግጭበት መንገድ ካለና የእውነተኛው ሆኖ እስር ቤት እውነት ገብቶ ስልኩን ተነጥቆ ከሆነ ግን አንቺን እያፈቀረ አንቺ ወዳለሽበት ለመምጣት የሚፈልግ ከሆነ፣ ለመገናኘት የሚያስብ ከሆነ፣ እንደዚህ አይነት ነገሮች እጁ ላይ ሳይሞላ ያው ሰው ነውና ሰው ሆኖ ጉለት ስለማይጠፋ የምር ከሆነ ይሄ ነገር ህይወትሽን የማይነካውና የማይበጠብጠው ከሆነ፣ አንቺ ሄድሽበትን ዓላማ የማያስተጓጉልብሽ ከሆነ ልከሽ እንትን ማለት ትችያለሽ። ነገር ግን አሁንም ምንም ማስተማመኛ የለሽም። ይሄን ወቂ።
ብሩ ከተላከ በኋላ ይምጣ ምንም አታውቂም። በመካከላችሁ ያለው እምነት ብቻ ነው። ስለዚህ አምነዋለሁ 100% አምነዋለሁ ብለሽ የምታስቢ ከሆነ ጎሄድ መላክ ትችያለሽ። የሚወድሽ የሚያፈቅርሽ ከሆነና አንቺን የራሱ ሚስቱ አድርጎ ለመቀጠል የሚያስብ አይነት ወንድ ነው ብለሽ የምታስቢ ከሆነ ማድረግ ትችያለሽ። ከዛ ውጪ ግን እኔ ስለማላምን እንደዚህ አይነት ነገር በጣም ብዙ ሴቶች ብር ልከው እየተበሉ ስለሆነ ኃላፊነት አልወስድም፣ በፍጹም ኃላፊነት አልወስድም። እና የኔ ግሌ ያንቺን ባላቅም እኔ ግን ምን ትመክረኛለህ ካልሽኝ እኔ እምልሽ እንደዚህ አይነት ነገር ውስጥ ብዙ ባትነካኪ ጥሩ ነው ብዬ አስባለሁ። ምን ትያለሽ? እሺ ልኬላታለሁ። እስቲ አንድ ሰው ቮይስ ልኮልኛል መሰለኝ። ፍሬ እንዴት ሰነበትክ? ሰላም ነው እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ አማን ነው። ባጭሩ ወደ ህይወቴ ስገባልክ ይሄንን ህይወቴ ጀመርኩት ማለት የፍቅር ታሪክ ልበልክና ከስደት መልስ እንደዚህ ከስደት መልስ ሄጄ ነው ትዳር የሚያስኩት። ከዛ በትዳር መሀል ደግሞ ሁለት ልጆች አሉ እና ያንን ሁለት ልጆችንና በስነ ስርዓት እየኖርኩ የሚባል አይነት ኑሮ ነበር እየኖርኩ ያለሁት። በነገሮች አለመመቻቸት እሱ አሁን ካለንበት ወደ ሌላ ሀገር በፊት ከምንኖርበት ማለት ነው ወደ ሌላ ሀገር ሄደና በዚህ መሀል ክፍተት ተፈጠረ። በ6 ወርም እንደዚህ ነበርና የምንገናኘው ናቶም ልጆቹን የሚያየው በስልክ ነበር የምናወራውና በዚህ መሀል ላይ እንግዲህ ለምን በፊትም ስደትን ለምደሻል ለምን አትሄጂም የሚል ጥያቄ ያቀረበ ብዙ ጊዜ በተደጋጋሚ ይል ነበር። ቆይ እስቲ ማለት ትዳሬንም ልጆቼንም እንትን ማዳን ካለብኝ እስቲ በዚህ ደረጃ እንትን የሚል ከሆነ ብዬ እኔም ድጋሚ ወደ ስደት መጣው ማለት ነው። አሁን እዚህ ከመጣው 1 አመቴ ነው። እድሜ ወደ 30ዎቹ መጨረሻ አካባቢ ነው። 2 ልጆች አሉኝ ማለት ነው። እኔም ማስበው ምንድነው ሙሉ ሆኜ በትዳር ውስጥ መገኘት እንዳለብኝ ራሴን አሳምኜ የምኖር አይነት ሴት ነበርኩ። በስራም ቢሆን በጣም ብዙ ስራዎች እየሰራው ነበር ኢትዮጵያ ውስጥ የምኖረው። በሴክሱም ዙሪያ ቢሆን እግዚአብሔሩንም በመፍራቱም ቢሆን በቃ ሙሉ ለሱ ሙሉ አይነት ሴት ሆኜ ነበር መገኘት የምፈልገውና እያደረኩም የነበረው ህይወቴን ነው የምነግርክና በዚህ መሀል እንግዲህ እኔ ወደዚህ መጣው። ስመጣ ምንም አይነት እንደጀመርኩ ነግሬዋለሁ። በቃ ልጀምር ነው ብዬዋለሁ። እንደመጣም ነግሬዋለሁ። አጋጣሚ ቶሎ ነው በወር ውስጥ ነው የተሳካልኝና ግን እንደዛም እንትን ብዬው ምንም አይነት መቼም አይሳካልሽም የሚል አይነት ስሜት ነበረ የሚያወራውና በቃ ይሁን ምናልባት ካለበት ነገሮች አንፃርም ሊሆን ይችላል የሚያስበው እያልኩ ነበረ ራሴን አሳምኜ የሚሄደውና ተሳካና ያው እንደተሳካልኝ እንደሚሄድ ስነግረውም መቶም ያን ሰዓት አልሸኘኝም። ብቻዬን ነው ወደዚህ የመጣሁትና እዚህ ከመጣሁ በኋላ ደግሞ በስነ ስርዓት ስልክ ይደውላል ያወራኛልና በዚህ መሀል እያወራ ምን እያለ 1 ወር አካባቢ እንደሆነኝ ብር መጠየቅ ጀመረ። ነው እኔ ብር መላክ አልችልም፣ ልጆቼ እናቴ ጋር ነው ያሉት በነገራችን ላይ እኔ ብር መላክ አልችልም። የተወሰነ ለልጆቼ የምልከው ልኬ ሌላ ደግሞ ሴቭ መደረግ ያለበት ብር ደግሞ መቀመጥ አለበት። ለምን ነገ በስደት ላይ ብዙ አመት መኖር አልፈልግም። ቢያንስ ኮንትራቴን ከጨረስኩ መመለስ ፈልጋለሁ ለልጆቼ ለትዳር የሚለውን ነበር የማስበውና በዚህ መሀል ነው እንግዲህ ጭቅጭቁ የተነሳው ማለት ነው። ከዛ በኋላ ላይ አንዴ ጠየቀኝ፣ ሁለቴ ጠየቀኝ፣ በሶስተኛ ላይ በቃ አልፈልግሽም ታደርጊልኛለሽ እንደ ሰው ሚስቱን እንደላከ ሰው ልኬ ብር ካልሰጠሽኝ አልፈልግሽም የሚል አመጣ። እኔም ደግሞ ያን ውሳኔ በቃ ለምን እስከዛሬ ብዙ ታግሻለሁ፣ ብዙ መንገድ ሄጃለሁ፣ ለምን ካልፈለገ ብዬ አቆምኩት ማለት ነው። በዚህ መሀል ነው እንትን ያለውና እንደዚህ አቁሜው እያለ ነው አሁንም ምልክ እኔ በራሴ ላይ ውሳኔ ወስኛለሁና በፍጹም እሱንም አላወራውም አናወራምም። ቆየን ትንሽ ተራርቀናል። ያለው ነገር ምንም አይነት ደስ የሚል ስሜት የለውም እና አሁን ላይ ነው የወሰንኩት ውሳኔ ምንድነው በቃ ማውራት እንደሌለብኝ ሄጄ ልጆቼን ማሳደግ እንዳለብኝ አምናለሁና እኔ ይሄን ውሳኔ ወሰንኩኝ። ፍሬ አንተ ምን አይነት አመለካከት ትሰጣለህ? ምን አይነት ሀሳብ ትሰጠኛለህ በዚህ ላይ በውሳኔ ላይ እና እንዲሁም ደግሞ ተመልካቾቼ ምን አይነት አመለካከት አላችሁ? የእናንተን ሀሳብ መቀበል ፈልጋለሁና እኔ ግን ወስኜ ቆርጬ ትቻለሁ ማለት ነው። አንተ ደግሞ ምን ትላለህ ወንድሜ? በጣም ነው የማመሰግነው። አበዛውትና እግዚአብሔር ያክብርልኝ። ችግር የለም። ሰላም እህቴ እንዴት ነሽ? ሁሉ ሰላም፣ ሁሉ መልካም። የላክሽልኝ ቮይስ ደርሶኛል። ያለሽበትን ነገር ያው ከሙላ ጎደል ተረድቻለሁ። ግን ትዳር አይደለ የገባችሁበት፣ ልጆች አሉ፣ ኦልሞስት ትዳር ውስጥ ነው ያላችሁት። የመጀመሪያው መጠየቅ የምፈልገው ጥያቄ ተውኩት በቃ በሐሳቤ ጸኖኝ ስትኝ አልገባኝም። ማለት ትዳርሽን ለመተው ነው እያሰብሻለሽው? ትዳርሽን ለመበተን ነው?
እስቲ ይሄንን ነገር መጀመሪያ እንደው ግልጽ ብታሪ አሁን ካለሽ እዚህ ላይቭ ላይ የተከታተልሽ ከሆነ ልደውልልሽና ምትቺ ከሆነ አወራሻለሁ በቮይስ ማለት ነው። ማትቺ ከሆነ ደግሞ ቮይስ ሪከርድ ታደርግልኛለሽ እና እተዋለሁ ማለት ነው። አሁን ትዳርን እንዲበተን ከማይፈልጉ ሰዎች መካከል አንደኛው ሰው ባለመግባባት የተነሳ ትዳሩ መበተን አለበት ብዬ አላስብም። ትዳሩ ሊበተን የሚችለው እዛ ኦንሊ በቺቲንግ ብቻ ነው። ላይሽ ላይ ከማገጠብሽ ወይ ደግሞ ከማገጥሽበት እንደዛ ሰው ጥንካሬ ይቅርታ የሚያደርግልብ ካለ ይቀጥላል። ይቅርታ አይበቃ ይበቃኛል ከዚህ በላይ መጓዝ አልችልም ካለ ያ ሰው ምንም ችግር የለም ትዳሩን ፈቶ መኖር ይችላል። ነገር ግን በባህሪ አለመግባባት በአንዳንድ ነገሮች አለመነጋገር የተነሳ ትዳሬን ተዋዋለሁ ከዚህ በኋላ ከሱ ጋር አልኖርም፣ መለያየት መብታችሁ ነው። ተለያይታችሁ መኖር መብታችሁ ነው። ያ ማለት ግን ሳታገቢ ነው። ሌላ ሰው ሳታገቢ እሱም ሌላ ሰው ሳያገባ። ለምን ሌላ ሰው ካገባሽ ጀስት ላይክ በአጭር ቋንቋ አመንዝራ ነሽ ነው ልልሽ የምችለው። ምክንያቱም እኔ እዚህ ጋር ስመክራችሁ ወይ ደግሞ የወንድምነት ሐሳቤን ስጣችሁ ዝም ብዬ ሳይኮሎጂካል ሐሳብ ብቻ አይደለም፣ ደግሞ የዘላለም ህይወታችሁንም እንዳይነካባችሁና ከአምላካችሁ ጋር እንዳትጣሉ ጭምር ነው እዚህ ጋር እየሰራው ያሉት። ስለዚህ አይ በቃ ምናምን ካልሽ አመንዝራ ትሆኛለሽ። ሲቀጥል ያለ እናትና ያለ አባት እናንተ ሳትስማሙ ተለያይታችሁ የምታሳድጓቸው ልጆች እንዴት ነው የሚሆኑት ነው ጥያቄው። በእናንተ ባህሪ ያለ መግባባት የተነሳ እንደዛ ማለት ነው። ሲቀጥል ደግሞ ብር ላኪልኝ ብልሽ ባልሽ ከሆነና መታምኙ ከሆነ ታማኝ ባል ከሆነ ያ ብቻ ሳይሆን ቸግሮት ከሆነና ብር የሚያስፈልገው ከሆነ ብትልኪለት ምን ችግር አለ? ባልሽ ከሆነ አይደል? እንኳን ለባል እንኳን ገንዘብሽን ራስሽን ሰጥተሽው የለ እንዴ? ራሴን ላንተ ሰጣለሁ ብለሽ እኮ ነው ትዳር ውስጥ የገባሽው አይደል? ቸግሮት ከሆነና የጠየቀሽ ቸግሮት ከሆነ አስፈልጎት ከሆነ ለጉዳይ አስፈልጎት ከሆነ ብትልኪለት ማለት ገንዘብ የሚመጣና የሚጠፋ ነገር ስለሆነ ምንም ማለት አይደለም ባልሽ እስከሆነ ድረስ። እኔ ብዙ ጊዜ ገንዘብ አትላኩ የምለው አንደኛ ርቀት ፍቅር ላይ ሆኖ ፍቅረኝነት የሚባለው እጮኝነትን የጀመሩ ሰዎችን ነው። ለምን እርግጠኛ አይደሉም፣ ዋስትና የላቸውም። ያ ሰው ከነሱ ጋር ይኑር አይኑር ስለነገ ምንም የሚያውቁት ነገር የለም። ተረዳሽኝ አይደለ? ኢቭን ትዳር ውስጥ እንኳን ሆኖ ትዳር ውስጥ ሆኖ ጤነኛ ባል ካልሆነ ሱስ ያለበት ገንዘቡን የሚረጨው የሚያጠፋው የሚበተነው አይነት ነገር ከሆነ መላክ የለበትም ብዬ አምናለሁ። ነገር ግን ባልሽ ሆኖ ታማኝ ወንድ ከሆነ ማለት ለትዳርሽ ታማኝ በላይሽ ሌላ ሴት የማይደርብ ከሆነና ገንዘቡን የማይሆን አላስፈላጊ ነገር ላይ የማያውለው ከሆነ የምትሰሪው ለማን ነው ታዲያ? ሄድሽው ለምንድን ነው? አይኖ በእርግጥ የራሳችሁ የሆነ ፕላን ይኖራችኋል። የዛ ሄደሽ የሆነ ቤት መግዛት የሆነ ነገር ማስተካከል ብቻ ቅድሚያ መስጠት ያለባቸው ነገሮች ሊኖሩ ይችላሉ። ነገር ግን በየወሩ ቀልቢው ሳይሆን እያልኩሽ ያለሁት ለሆነ ጉዳይ ያስፈልጎት ከሆነና ላኪልኝ የሚልሽ ከሆነ እንደዛ ከሆነ ብታረጊለት ኖርማል ነገር ነው። ከዛ ውጪ ግን አስቸጋሪ ባህሪ ያለው ከሆነ ስራውን የተወ ከሆነ ሆን ብሎ እንትን የማይል አይነት ነገር በቃ የማይሆን አይነት የባልን መስፈርት የማያሟላ አይነት ባል ሆኖ ዝም ብሎ አንቺ እዛ የጉልበትሽን እየማገርሽ ወገብሽን እየማገርሽ በአንቺ ገንዘብ እና ባንቺ ላብ እኖራለሁ ብሎ የሚያስብ ከሆነ አለመላክሽ ጥሩ ነው። ከዛ ባለፈ ግን ከሱ ጋር ላለማውራት አስቤያለሁ፣ ከሱ ጋር ላለማውራት ወስኛለሁ ባልሹ ጉዳይ ላይ እኔ በግሌ አልስማማም። ይሄ የግል አመለካከት ነው። ውሳኔው ላንቺ ነው። መብትሽ ነው። መቀጠልም ትችያለሽ፣ ከሱ ጋር አለመቀጠልም መብትሽ ነው። ነገር ግን እኔ እንደ አንድ ክርስቲያንም ስለሆንኩኝ እንደ አንድ ክርስቲያን የሚሰማኝ ትዳርሽ መበተን አለብሽ ብዬ አላምንም። ሲቀጥል መፋታትም አለብሽ ብዬ አላምንም። መነጋገርና መግባባት ነው ያለባችሁ። በመሰረቱ ከመጀመሪያው ጥለሽ መሄድ በራሱ ጥፋት ነው። ትዳርሽን ትተሹ መሄድ ጥፋት ነው ማለት ያው ሰው በህይወት አጋጣሚ ችግር ውስጥ ሊገባ ይችላል። በጣም ማለት መብል የምትበሉት አጣችሁ ነው ማለት የምትቀምሱት የቤት ኪራይ የምትከፍሉት አጣችሁ ነው አንቺ ትተሽ ይወጣሽው። እኔ ብዙ ሰዎች ትዳር ከመሰረቱ በኋላ ትዳራቸውን ትተው ሌላ ቦታ የሚራራቁ ሰዎች አሁንም ነው የምነግርሽ ትዳራቸውን ለመበተን ቆርጦ የተነሱ ሰዎች ናቸው። አይ የተሻለ ኑሮ ፍለጋ ነው ለማስተካከል ነው የነገ እንትናችን ለማስተካከል ነው አላምንም። እዛው አብራችሁ ናችሁ እንደ አፈር ከደሜ ገጣችሁ ቢሆን ሰርታችሁ ህይወታችሁን ቀይሩት እንጂ እንዴ አሬ ከባድ ነው። እኔ ብቻ አላቅም እህቴ እንዴት እንዳሰብሽው እስቲ ነገሮችን ግልጽ ብታረጊልኝ ጥሩ ነው። እሺ ያወራሽኝ የላክሽልኝ ቮይስ ደርሶኛልና እንግዲህ የላኩልሽን ቮይስ ሰምተሽዋል አይደለ? አዎ ሰምቼዋለሁ። እሺ እንዴት ነው እስቲ እንዴት አየሽው? ከሐሳቤ እንነሳና አንቺ ከላክሽልኝና እኔ ከላኩልሽ አንፃር ሰምተሽው ምንድነው እስቲ ተሰማሽ ነገር ንገሪ። ያው እኔ ማለት ፍሬውልህ የምንትን እኔ እንደኔ ፍላጎት ሁሉን ነገር ማለት ማድረግ ያለብኝን ነገር በሙሉ አድርጌያለሁ እዛ ጋር ማለት ነው። ይሄ በኔ ጎደለ የምለው ነገር ምንም አይነት ነገር የለም። ግን ምንድነው ያንን ሁሉ እየከፈልኩኝ ወደ 3 አመት አሁን 3 አመት ያክል ኢትዮጵያም ሆኜ ብቻዬን ስራ ሰራለሁኝ። ስራ ይሰራል የሄደበት ሀገር ግን
እንደዚህ ያኔ ግንኙነቱ ሰላማዊ አይደለም። ግን እኔ ምንድነው ያን ሁሉ የተሸከምኩት ለልጆቼ የሚለው ነው። ለምን ብቻ ማደግ ስለሌለባቸው ብቻ የማሳደግ ስለሌለብኝ ከአባታቸው ጋር አንድ ላይ እንዲያድጉ ስለምፈልግ አይኖ የኔ ህይወት መስዋዕትነት ቢሆንም ችግር የለም የሚል ነው አመለካከቴ ማለት ነው። ለልጆቼ መኖር አለብኝ የሚለው ወስጄ ማለት ነው። ግን ወደ 3 ዓመት ያህል ተራርቀን ስንኖር ወይ በ6 ወር ነው የሚመጣው ወይ ደግሞ ስልክ ነው የሚደውለው፣ ሌላ ነገር የለም። ገባክ? እና ደግሞ ወይ አንዳንዴ የለም ወይ ይሄን አገኘሁኝ ይሄን እንደዚህ ላድርግላችሁ ምናምን የለም። እየሰራው ነበረ ማለት አንዷን አስተምራለሁ፣ አንድኛዋ ትንሽ ነች። ግን እየሰራው ነው ማስተምረው ምንም ማደርግ የነበረው። ግን ምንድነው በቃ መለየት የለብኝም የሚለውን ስለማምን ነው ያን ሁሉ ያደረኩኝ። በቃ ለምን አትወጪም? ስደት ለምደሽዋል፣ ለምንድነው ማትወጪው? ያለ ብዙ ጊዜ በተደጋጋሚ ጥያቄ ያቀርብ ነበር። እስቲ ቆይ በዚህ ደረጃም ከተመቸው የኔ ቤት አለን። በነገራችን ላይ እንደዚህ የምንቸገር አይነት ሰዎች አይደለንም ማለት ሁሉ ነገር የነበረን ያለንም ነንም። ደግሞ ግን እሱ ምንድነው ያንን እንትን በቃ በጣም እንክብካቤ ያበዛሁ ይሁን አላቅም፣ ብቻ በብዙ ነገር ሙሉ ሆኜ መገኘት የምፈልግ አይነት ሴት ነኝ። ግን አልሆነም ያ ነገር። ቆይ እስቲ በዚህ መንገድ ምናልባት መውጣትን አልፈለኩም፣ እየነገርኩት ነው። ለሁለተኛ ስደት መሄድ የለብኝም፣ ቢያንስ ልጆቼ ማሳደግ አለብኝ፣ ሴቶች ናቸው፣ ከጎናቸው ሆኜ እናት ያስፈልጋል ብዬ ነው ማምነውና አንድ ላይ ሆነን እናታድጋቸው ስለው እሱ ያው ወደ ሌላ ክፍለ ሀገር ሄደ፣ እዛ እንትን ይላል። ከዛ ደግሞ እዛ ይሰራና ምን ያደርግ መሰለክ አገር ቤት ወደ አገር ቤት የሱ ሀገር ትንሽ ሄድ ይላልና ወደዛ ይሄዳል። ሲሄድ ይሄዳል፣ ሲመጣ ደግሞ መጣው ይላል፣ ይመጣል። ገባክ? እና በዚህ መሃል ህይወቴ በቃ ግራ ተጋባ። ለምን በዚህ ደረጃ ከሆነ እስቲ ቆይ ደግሞ የኔ አረብ ሀገር መሄድ ለሱ የተሻለ ነገር ከሆነና ኑሮዬን ካቆመው ለምን አልሄድም ብዬ ጀመርኩ። እንደጀመርኩም ነገርኩት። ስነግረውም ደግሞ ምን አለ መቼም አይሳካልሽም እያለ የሆነ የመሳለቅ አይነት እንትን የለም ያደርግ ነበር። አይኖ ምናልባት ወይ ካለበት ሁኔታ አንፃር ሊሆን ይችላል ብዬ እሱንም በጸጋ ተቀብዬ ሲመጣ ደግሞ አልቆየም መጣ። እንዲኮ ነው ሊሄድ ነው አልኩት። ስለው እንኳን መጥቶ አልሸኘኝም እንኳን ሌላ ማለት ነው። ግን እዚህ ከመጣ በኋላ ደግሞ መደወል ጀመረ። አሁን ላይ እኔ ማስተው ምንድነው 3 ዓመት ኢትዮጵያም እያለሁ እንደዛ አይቻለሁ። እዚህ አሁን 4ኛ ዓመቴ ማለት ነው። አሁን ብር ብልክለት ምንም ማለት አይደለም። ብዙ ነገር አሁን አንተ እንዳልከው ብዙ ነገሬንም አሳልፌ ሰጥቼዋለሁ። ማንነቱን ወስጃለሁ፣ ማንነቴን ወስዷል። ግን ኋላ ላይ ግን አሁን እኔ የማስበው ምናልባት ይሄ ሰው ምንድነው የሚያደርግ? አልተቸገርኩም። እሺ ምንድነው የምታደርግበት? አይ በቃ ስራ መስራት አለብኝ። እየሰራ ነው፣ ስራ እየሰራ ነው። ግን የኔን ብር አሁን ለምን አስፈልገው? እርግጠኛ ይሄ ሰው መቀጠል ይችላል? ብዙ አልኩት፣ ብዙ ታገስኩት፣ ብዙ አወራሁት። ግን ምንም በቃ አመለካከቱ ምንም እንደውም የለም ስለምትወጂኝ አንቺ እንደውም ብሎ ምንድነው ብዙ መስዋዕትነት እንደከፈልኩለት ግን ለምን እኔ ቢያንስ እንደዚህ ያለ መስዋዕትነት ስከፍል ለምን አንተ እኔን ቢያንስ ትንሽ እንኳን መረዳት አልቻልክም? ቢያንስ ያጎደልኩት ነገር ምን ነበረ? የኔ መሃል ላይ የነበረው ብዙ ጊዜ ቁጭ ብዬ ነው የማወራው። ግን እሱ ቁጭ ብሎ ማውራት አይፈልግም፣ ከነገሮች መሸሽ ይፈልጋል። ገባክ? በህይወትክ ውስጥ ደግሞ የመጣም ነገር ካለ ምናልባት ከኔ ተራርቀህ ስትሆንም ያደረከው ነገርም ካለ እኔ በቀጥታ ንገረኝና ምንም አይነት አንተ ላይ ተጽዕኖ ማድረገው ነገር የለም፣ መልቀቅ እችላለሁ። በቃ ወይ አባታቸው ነክ መተመጠየቅ ባለብህ ሰዓት መጠየቅ፣ እንደ እህትና እንደ ወንድም ሆነን መኖር እንችላለን እለው ነበር። እንደው ቢያንስ ሌላ ነገር እንዲተራርቀን እንትን ስንል ለልጆቹም ተጽዕኖ ስለሚፈጥር እየመጣክ ማየት መጠየቅ ትችላለህ። ግን ያረከው ነገር መሃል ላይ ካለ ንገረኝ እለው ነበር። ግን እሱ ምንም አይነት ነገር የለም። ግን እኔ ብር ፈልጋለሁ፣ በቃ ብር ፈልጋለሁ፣ እንደማንኛውም ሴት እንደላከው እኔ መጠቀም ፈልጋለሁ ይልካል። ወይኑ በምን ነገር አስቤው በምን ነገር አምኜው ይሄን ሰውዬ ልላክለት? ዛሬ ብልክ አረብ ሀገር ማለት ብዙ ጉዳት አለው፣ ብዙ ነገር አለው፣ አውቀዋለሁ በፊትም። ግን አሁን ላይ ደግሞ ለሁለተኛ እንደዚህ ሆኜ ይሄንን ብር አሁን ህመም ይመጣል፣ ድካም አለ፣ እድሜ አለ፣ ነገ ለልጆች ያስፈልጋለው። ይሄ ሁሉ ነገር ባለበት ላይ እንዴት አምኜ ልላክለት? በቃ ያ ነው ከአቅሜ በላይ የሆነው ለኔ ማለት ነው። ላንተም ላማክር የፈለኩት በፊትም በጣም ነበር ትምህርትን የምከታተለውና በጣም ትዳሬን ለመያዝ በእውነት በጣም ጥር ያለው በጣም እንደውም ለምን ወደ ቤተ እግዚአብሔር ራሱ አሁን በንስሐውም በሴክሱም
በማንኛውም ነገር ሙሉ አይነት ሴት ሆኜ የቀረብኩ አይነት ነበርኩኝ እኔ በራሴ ማለት ነው። ግን ምንድነው እሱ ጋር ያለው ነገር እንደዚህ እንደማስበውና እኔ እንደምፈልገው አይደለም። ግን አዎ በግድ እንደኔ ይሁን ማለት አይደለም። ግን አንተ እኮ እንዲህ ብታደርገው እኮ እንደዚህ ይሆናል፣ ይሄ እኮ ቢሆን እንደዚህ ይሆናል፣ ይሄን ነበር እምል ነበር። ግን በቃ አልሆነም፣ ከአቅሜ በላይ ሆነ። አሁን ላይ በጣም እጨናነቃለሁ፣ ነገሮች ከአቅሜ በላይ ሆኑ። ቤት መሀል ላይ ጣልቃ አላስገባሁም። ማንም ሰው አያውቅም አሁን ይሄን ማለት ነው። አሁን እሱ ልጆቼ እናቴ ጋር ነው ያሉት። ለእናቴ ምልከው ልካለው፣ ሌላውን ደግሞ ሴቭ አደርጋለሁ። ለምን ነገ መጥቼ ስራ መስራት አለብኝ። ስንት አመትስ ነው ሰው ቤት የምሰራው ከእንግዲህ በኋላ? ልጆቼ በማስፈልጋቸው ሰዓት መራቅ የለብኝም ብዬ ስለማስብ ነው ያንን አሁን ቅድም ወስኛለሁ ያልኩክ ያንን እንትን በማለት ነውና ብዙ ውስጤ ቆሰለ። ገባክ? እንደውም እሺ ንስሐ እንግባ፣ እኔ ኃጢአት የለብኝም አልገባም ይልሃል። የንስሐ አባቴን ሳመጣ በቃ ብዙ በቃ ፍሬ በቃ ብዙ ህይወቴ መሃል ብዙ ክፍተት። እሺ መቅረብ ትፈልጋለህ አይደለም? እሺ ንስሐ እንግባ አልገባም። በቃ በምን መንገድ ይሄን ሰውዬ በምን መንገድ ወደ ነበረበት መመለስ አልቻልኩም። በቃ እኔ እንደውም ያሰብኩት ምንድነው ይሄ ነገር ማለት ብዙ ፈተንኩ፣ ብዙ አየሁክ፣ ሌላ ህይወት ውስጥ ገብተክ ሊሆን ይችላል። ስለዚህ በቃ አንተም ባለህበት ሰላሙን ለልጆችክ ሰላም ያድርግህ፣ እኔም ደግሞ ታወኝ ስራዬን ልስራበት። በዚህ ምክንያት በእውነት ነው የምነግርህ ወደኩ፣ እንደዚህ በመጨናነቅ ብዛት ማለት ነው። እና በጣም ብዙ እንትን እዚህ ራሱ ብዙ እንትን አስተናግጃለሁ። እና ከብዙ ጊዜ በኋላ ከስንት እጸልያለሁ፣ አምላኬን ጠይቃለሁ። በቃ ለምን ሁሉ የሚገኘው ከሱ እንደሆነ አምናለሁና ልብን ማስተካከል ይችላል ብዬ አምናለሁ፣ እንደ እምነቴ ማለት ነው። ግን ያንን ሁሉም እያደረኩኝ በቃ አይምሮዬ አንዳንዴ ከባድ ነው። እሱ ሀገር ሆኖ በትዳር በእንደዚህ መፈተን በጣም ከባድ እና ብቻ ይሄንን የኔ ባጭሩ ይሄንን ይመስላል። አበዛውት ፍሬ፣ ይቅርታ በጣም። አይ ምንም ችግር የለም። ምንድነው የሚሰራው እሱ መናገር ይቻላል? አዎ አትክልት ነው የሚሰራው። ወደ ሌላ ክልል ሄዶ ማለት ነው። በፊት ከነበርንበት ቦታ ለቆ ሌላ ቦታ ሄዶ አትክልት ነው የሚሰራው እና አትክልት ይሰራል፣ ያገኛል። አንዳንዴ መክሰርም አለ፣ ትክክል መክሰር አለ። ግን ከሰርኩ አይደለም የሚለው መጠቀም አለብኝ ይልሃል። በቃ ከስረክ ነው አልከሰርኩም፣ የምትበላው አጣክ አላጣሁም፣ የቸገረክ ነገር አለ አልቸገረኝም። እሺ ታዲያ የኔ ብር ለምን አስፈለገ? ነገ ለምን ለልጆቻችን አንድ ነገር ሰርተን የሆነ ነገር ማድረግ መቻል አለብን። ነገ ልጆች ብዙ ነገር ያስፈልጋቸዋል። እኔ ደግሞ በዛን ሰዓት ወይ ወጥቼ ሰርቼ ላላመጣ እችላለሁ፣ እንዳሁኑ ላልሰደድ እችላለሁ። የራሳችንን ነገር መክፈት አለብን ብዬ ነው የማስበው። ግን እሱ ምንድነው ካላማይ ማደናቀፍ የለም ሳስበው፣ ካላማይ ማሳሳት። ንስሐ አባቴንም እንዲያናግሩት ሁሉ አድርጌ ነበር፣ ግን ፍቃደኛ አይደለም። በስልክ እንኳን ሊያወሩት እሱ ፍቃደኛ አልሆነም። ለእሳቸው እንኳን ማለት ነው እሳቸውን ነበር ጣልቃ ያስገባሁት ማለት ነው። እና በቃ ከአቅሜ በላይ ሆነ፣ ከበደኝ። የለም ለምን መለያየት? እኔም ህይወቴ አንድ ነገር ላይ ከሚወድቅ በመሃል ላይ ደግሞ ቅናት የለም። እንዴት ኦንላይን ትሆኛለሽ ይላል። እኔ ኦንላይንም ሆኖ ማለት ዋይፋይ ነው የምጠቀመው፣ ስልኬ ክፍል ውስጥ ነው የሚቀመጠው። አሁንም ስገባ ነው እንደዚህ እንትን የምለው ማለት ነው። እንዲህ ልፈልጋቸው ነገሮች ሲኖሩ እንጂ ሰው ቤት ነው፣ ቀይ መስመር አለ፣ ያንን ማለፍ የለብህም። ራሴን አሳምኜ የምኖር አይነት ሴት ነኝ። አንተ እኮ እኔን ታቀኛለህ፣ ከማንም በላይ ነው የምታቀኝ፣ እኔም አንተን አውቅሃለሁ ለምን እለዋለሁ። ግን ነው እሱ ምንም በቃ የሆነ የለም የሚረዳኝ አይነት ሰው አልሆነልኝም። እና መለየትን እንደ አማራጭ የወሰድኩት ከብዙ ነገር አንፃር ነው። እኔ ዋይ ነገ እኔ ብሞት ሁሉም ነገር ይቀራል አይደለ? ልጆቼም ያላሳዳግ ይቀራሉ። ልክ ነው። እና ያንን በማሰብ ነው። እሺ ስሜት አይሆንም። አረ እንደፈለግሽ መሆን ትችያለሽ፣ ነፃ ሁኚ። እኔ ወንድምሽ ነኝ፣ ምንም ችግር የለም። ያው ከሀገር ውጪ ሆንሽና በዲጂታሉ መንገድ ተጠቅመን ተነጋገርን እንጂ በአካል ብትሆኚ ማውራሽን ነው ማውራሽ፣ ምንም መጨናነቅ የለም። አሁን ስራ ፍሪ ሆነሽ ነው እያወራሽኝ ጋር አይደል? ላውራሽ። አዎ ሴትዬ አጋጣሚ የለችም እና ዶክተር ነች፣ ወጣለች። አሁን በኋላ ላይ ነው የምትመጣው። በቃ ስለዚህ አንድ 10 ደቂቃ ይኖርሻል። አዎ ይኖረኛል ካለ በቃ እሺ። እስቲ አንዳንድ ጥያቄዎችን ልጠይቅሽና እሱ አሁንም እየሰራ ያለው አትክልት ነው እንደነገርሽኝ ከሆነ? አዎ አሁንም አትክልት ነው የሚሰራው። ስራ ልጆቹ አሉበት ወይስ ደግሞ ከልጆቹ ርቆ ነው እየሰራ ያለው? ከልጆቹ ርቆ ነው። ልጆቼ እናቴ ጋር ነው ያሉት። ቢያንስ ወደ 150 ወደ 160 የሚሆን ኪሎ ሜትር ርቀት አለ። አሁንም አይገናኙም። ከስንት አንዴ ነው
እንጂ በስልክ ነው የሚያገኘው። ይሄ ማለት አንቺ እዛም እያለሽ ማለት ወደ ውጭ ሀገርም ሳትወጪ ትዳር ውስጥም እያላችሁ እንደዚህ ነበር ማለት ነው? እየራቀ እየሄደ የምትኖሩት? 3 ዓመት እንደዚህ ቆየ። ይሄንን ነገር ሲጀምር 3 ዓመት ከኛ ተለይቶ ለ3 ዓመት እንደዚህ ያደረገ ማለት ነው። እሺ ትዳር ውስጥ ከመግባታችሁም በፊት ይሄን ስራ እንደሚሰራ ታውቂ ነበር ወይስ ትዳር ውስጥ ካገባችሁ በኋላ ነው ይሄን ስራ የጀመረው? በፊትም አውቃለሁ፣ ግን እኛ አካባቢ ሆኖ ነበር የሚሰራው። አሁን በነገሮች በጊዜው ምክንያት እንትን አልል ብሎ እኛ አካባቢ ላይ ትንሽ ችግር ስለነበረ ወደዛ ሀገር ሄደ ማለት ነው። እና እንዲህ ቢኮኖኔ እናንተን እንትን ብዬ አይደለም የሚሄደው እና ለመስራት አለብኝ መቀመጥ የለብኝም ሲል እሺ በቃ አንተም ስራ እኔም እሰራለሁ፣ መምጣት ባለብህም ጊዜ በሳምንትም ይሁን በምትችለው ቀንም እና እንደዚህ ተባብለን ነበር የተለያየ ነው። ግን ከሄደ በኋላ የሆነ ነገሩ ተቀየረ ማለት ነው። ኦኬ። ስለዚህ ድንገት በተፈጠሩ ነገሮች ነው እንጂ ወደ ራቅ ወዳለ ቦታ ሄዶ መስራት የጀመረው። እዛው ባላችሁበት ቦታ ይሰራል፣ ትገናኛላችሁ ምናምን እንደዚህ ነበረ። አንድ ቤት ነበር የምንኖረው ማለት ነው። ግን 3 ዓመት ግን በቃ ተገናኝተን አናውቅም። በ6 ወር እንደውም በአመት በ6 ወር በቃ ይሄ 3 ዓመቱ ያለፈው 3 ዓመት 6 ወር አመት ከዛ በፊት አይመጣም። በቃ በስልክ ወይ ይደውላል እንጂ አይመጣም ጭራሽ። እና በጣም ደግሞ ይናደዳል። እንደውም ገልሻለሁ ብዙ በቃ አንቺን ከኔ ተለይተሽ አትኖሪም ይላል። እሺ እኔ እኮ ልለይ ያላልኩም ለምን አንተ ይሄን ነገር ታመጣለህ ስትለው ደግሞ በፍጹም ከተለይሽኝ ደግሞ ገልሻለሁ። አሁን ደግሞ ማስፈራራት የጀመረው ገባ። እኔ ደግሞ እህት የለኝም በነገራችን ላይ እና 2 ወንድሞች አሉኝ። አባቴ ሞቷል እና እናት አለች። እኔ ደግሞ እነሱን ጣልቃ ማስገባት አልፈልግም። በቃ እነሱ ጣልቃ ገብተው በእኔ ምክንያት እንትን እንዲሉ አልፈልግም። ሁሉንም ችዬው ነው ያለሁት ገባክ ለራሴ። እና አሁን ላይ ደግሞ እንደዚህ ስል በጣም ለምን ቢያንስ መለያየት እንኳን ካለብን እህት ወንድም ሆነን መኖር ለምን አንችልም? ብዙ ነገር ለምጃለሁ ካንቺ ይላል። እሺ ብዙ ነገር ለመድክ፣ ግን ለምን እኔ እንደዚህ ብዙ ነገር የለመድከውን እኮ እኔ ልተው አላልኩም። ለምን መቀጠል አንችልም? ግን ደግሞ አይፈልግም። በቃ የሆነ ግራ የሚያጋባ አይነት ሰው ነው የሆነብኝ ማለት ነው። አይዞሽ እና ከባድ ነው ለኔ። አዎ አንዳንድ ጊዜ ያው ህይወት ወዴት እንደምትወስደን አናቅም። ያው ይሄ ነገር ይፈጠራል ብላችሁ አስባችሁ አልነበረም እናንተም የጀመራችሁት። ያው የተፈጠረው እንትን ነው ምናልባት የቦታ ፈረሳ፣ ይሄ ኮሪደር ልማት ምናምን በሚል ነው ወደ ሌላ ቦታ ሊሄድ ይቻለው ወይስ ስራ ተበላሽቶበት ነው ቦታው ላይ? አይደለም በማለት እዚህ በብሔር ጉዳይ ነውና ኦኬ በዛ ምክንያት ነው እንትን ያሉት ማለት ነው። በብሔር የተነሳ ተበጣበጡ። አዎ በብሔር የተነሳ ነው። ከዛ በቃ እኛ አንፈልግም እናንተን አሉ። እዛ እሱ የሚሰራበት አካባቢ ከዛ እሱ ለቆ ሄደ ማለት ነው። ከባድ ነው እኮ ሀገራችን። ሰው በዚህ ሰዓት ያለችውን ትንሽ የእድሜ ብዙ ሰርቶ ተለውጦ ለሰው መልካም ሆኖ ማለፍ እየቻለ ይሄ ብሔር፣ ቋንቋ፣ ሃይማኖት በሚል የተነሳ እርስ በርስ ሲባላ ማየት በዚህ ዘመን ላይ ሊያውም ትምህርት አለ በሚባልበት ቴክኖሎጂ አለ በሚባልበት ዘመን ላይ ይሄ እንደዚህ አይነት ነገር መስማት ኢትዮጵያ ምን ያህል የወደቀ ማህበረሰብ ይዛ እንደምትጓዝ አንዱ ማሳያ ነው። ለየትኛው ኦሮሚያ ክልል ላይ ከባድ ነው። አዎ ኦሮሚያ ክልል ልክ ነው። በጣም በትክክል አዎ ይገባኛል። እየኖርኩ ያለሁበት ነው በጣም ከባድ። በጣም እንዴት አንገታችን ደፍተን እንደምንኖር እኛ ነን የምናውቀው። ብቻ እግዚአብሔር ይመስገን ከባድ ነው በጣም። አዎ እንደው በዚህ አጋጣሚ ምናልባት ይሄን ቪዲዮ የተከታተላችሁ ያላችሁ ሰዎች ካላችሁ እዚህ ውስጥ ሰው በሰውነቱ መከበር ያለበት፣ ሰው በሰውነቱ ብቻ አብሮ መኖር ያለበት፣ የኔ ቋንቋ ካንተ ቋንቋ ይበልጣል፣ የኔ ብሔር ካንተ ብሔር ይበልጣል እያላችሁ የምታበላልጡ ሰዎች ምን ያህል አሳፋሪ ሰዎች እንደሆናችሁ ልነግራችሁ እወዳለሁ። በድፍረት ነው የምነግራችሁ። ምን ያህል በቃ እናንተ ሃይማኖት አለኝ ብላችሁ እንዳታስቡ። አብዛኛው የኢትዮጵያ ሕዝብ ሃይማኖተኛ ነኝ ይላል ማለት እስልምና ውስጥም ሆኑ ክርስትና ውስጥም ኑሩ ሌላ ምንም ውስጥ ኑሩ፣ ግን ሃይማኖት አለኝ እያላችሁ ብሔራችሁን 1 2 እያላችሁ እየቆጠራችሁ ሰውን የምትጨቁኑና ሰውን የምታጎሳቁሉ ሰዎች እናንተ አልተማራችሁም። የመጨረሻ ደደብ ማህበረሰብ ቢኖር በዘር፣ በሃይማኖት፣ በቋንቋ ሌላውን ወገናችሁን የምትጨቁኑ ሰዎች በተለይ ኦሮሚያ ክልል ውስጥ የምትገኙ በጣም ጽድት ያላችሁ ንጹህ ከብሔር ከዘር ከቋንቋ የጸዳችሁ ሰዎች እንዳላችሁ ሁሉ በዛን ያህል ልክ ደግሞ ቆሻሾች እንዳላችሁም እናውቃለን። በጣም የናንተ ይሄ ኋላ ቀር የሆነ አስተሳሰባችሁ የብዙ ሰዎችን ህይወት፣ የብዙ ሰዎችን ስራ፣ የብዙ ሰዎችን ትዳር እያበላሸ እየበጠበጠ የብዙ ወጣቶችን ህይወት እየበጠበጠ ያለ
ሁኔታ ላይ ነው ያላችሁትና እጅግ በጣም ስሩ። ምናልባት ባለጊዜ ነን ብላችሁ የምታስቡ ሰዎች ያው እናንተ ባለጊዜ ነን ብላችሁ የምታስቡት ለዚች ለማትረባ አፈር ለሚበላ ሰውነታችሁ ይሄ የበሰበሰ ከርስ ይዛችሁ የምትንቀሳቀሱበት ሰውነታችሁን አፈር እንደሚበላው ረስታችሁታል፣ አታውቁምና ለእናንተ የበላይ ጌታም እንዳላችሁ አትርሱ። አንድ ቀን የያዛችሁት መኪና፣ የያዛችሁት ገንዘብ፣ የያዛችሁት ብሔሬ፣ ቋንቋዬ፣ ዘሬ እያላችሁ የምትኮሩበት አላችሁ፣ የምትግማሙበት አስተሳሰባችሁ እጅግ በጣም ኋላ ቀርና ደደቦች እንደሆናችሁ ልንነግራችሁ እንፈልጋለን። ወደ አንቺ ስንመጣ የኔ እህት የመጀመሪያው ነገር በአጭር ቋንቋ በመካከላችሁ ይሄ ነገር እንዲፈጠር ሊያደረገው ክፍተት ነው ብዬ አስባለሁ። እኔ በግሌ አሁን ከነገርሽኝ ነገሮች አንፃር አንቺም ወደ እንግዲህ ልጆቻችሁ በመሃል ቤት እንግዲህ እናቴ ጋር ነው ያልሽኝ አይደለ? ነው እናቴ ጋር ናቸው። እናትሽ ጋር ነው ያሉት። የእናትና የአባትን ፍቅር እያገኙ አይደለም። አንቺም ኦልሞስት ወደዛ ከመጣሽ አመት ነው ይሆነኛልሽኝ አሁን ወደ ውጭ ከወጣሽ? አንድ አመት ሆኖሻል። እዛም ከሀገር ቤትም እያለሽ ደግሞ እንግዲህ የባልሽ በ6 ወር በአመት የሚመጣባቸው ሁኔታዎች ነው ያለው። እንግዲህ ልጆችሽ የአባትን ፍቅር አይተው እንደው ባይሆን ደስ ይል ነበር። እንኳን አይደለም ለ6 ወርና ለአንድ አመት ይቅርና በቀን እንኳን ሁልጊዜ አንዳንድ ጊዜ እናትና አባት ጠዋት ወጥቶ ማታ ብቻ እየገቡ ልጆቻቸው ተኝተው የማይገናኙባቸው ጊዜያቶች ራሱ አሉና እሱ በራሱ ራሱን የቻለ ትልቅ ተጽዕኖ እንዳለው ይገባኛል። ነገር ግን አሁን ምንድነው ወደ መፍትሄው ስንመጣ ምንድነው ማድረግ ያለብን? የመጀመሪያው ነገር እኔ እገልሻለሁ ይለኛል ላልሽው ነገር ማንን ገድሏልና ከዚህ በፊት አንቺን ይገልሻል? የመጀመሪያ የምጠይቅሽ በዚህ ጉዳይ ቅንጣት ታክል መፍራት የለብሽም። ቅንጣት ታክል የመጀመሪያው ነገር እሱ እገላለሁ ብሎ ቢልም ነፍስ ያለው በእግዚአብሔር እጅ ስለሆነ እሱ የፈለገ ቢንቀሳቀስ የመግደል ሙከራ ላርግ ቢል እንኳን እግዚአብሔር የት ሄዶ ነው አንቺን የሚገለው? ሲቀጥል ህግ የት ሄዶ? ህግ ባለበት ሀገር አንድ ሰው ሊያውም የትዳር አጋሩን እገላለሁ ብሎ እነሳለሁ ማለት ይሄ እጅግ በጣም ከስነ ምግባርም ከህግም ያፈነገጠ ከባህልም ከሃይማኖትም ከምንም ያፈነገጠ የቆሸሸ አስተሳሰብ ስለሆነ በዚህ ጉዳይ ቅንጣት ታክል መፍራት የለብሽም። ማንኛችንም እኔም ብሆን ሌላውም ሰው ቢሆን የፈለገ ጥፋት እንኳን አጥፍተሽ ቢሆን እገላለሁ የሚል አማርኛ ከአንደበቱ መውጣት ከጀመረ ምንም የሚያሰጋሽ ነገር አይኖርም። እሱን ታዩ። እሱ ሲጀመር ሐሳብ ውስጥ መግባት የለበትም። ከፈለግሽ መብትሽ ነው፣ ህገ መንግስታዊ መብትሽ ነው። ተለያይተሽ መኖር መብትሽ ነው። ከሱም ጋርም አለመኖር መብትሽ ነው። እገልሻለሁም ብሎ የሚነሳ ከሆነ ምን ችግር አለ? ቂሊንጦ ወርዶ ቂጡን ሲቀጠቀጥ የዛ ሰዓት በስነ ስርዓት መኖር ይጀምራል። ማን ስለሆነ የሚገልሽ? እሱ ምን ስለሆነ? ተራ ሰው እኮ ነው። እንኳን አይደለም ተራ ሰው ይቅርና ተራ አትክልተኛ ይቅርና ሚሊተሪ እንኳን ወታደር እንኳን አንድን ግለሰብ ዝም ብሎ ተነስቶ መግደል አይችልም። ወንጀል ከተገኘበት በፍርድ ቤት ከተወሰነበት ወይም ደግሞ አስጊ ለማህበረሰቡ አስጊ የሆነ ነገር ሲኖር ብቻ ነው እንደዚህ አይነት እርምጃ መውሰድ የሚቻለው እንጂ በትዳር ስላልተስማማችሁ እገልሻለሁ ማለት እኔ እንደሰማሁኝ ሌላ ሰው እንዳይሰማ ወንጀል ነው የሚሆነው። እገላለሁ ብሎ ማለት በራሱ ወንጀል ስለሆነ አደራሽ ሌላ ቦታ እንዳይደርስ። ወደ መፍትሄው ስንመጣ ከክፋቱ ይልቅ እኔ ቅንነቱን ለማየት ሞክራለሁ። በጣም ጥልቅ ሆኜ ገብቼ ይሄ ነገር ሊላ የሚችለው ለምንድን ነው? ስለሚጠላሽ ነው ብዬ ለመጠየቅ ሞክራለሁ። ግን ስለሚጠላሽ አይደለም፣ ስለሚወድሽ። አሁን እሱ ባጭሩ የሌላ ሆነሽ ማየት አልችልም፣ እኔን ትተሽ ሌላ ሰው ጋር መኖር አትችይም ወይ ደግሞ እኔን መተው አትችይም ነው ሐሳቡ እንጂ እጠላሻለሁ አልወድሽም አይነት ነገር አይደለም አይደል? ንግግሩ እንደዛ ይመስለኛል። አይደለም እሱማ እኮ እንደዛ ይላል፣ ግን እንደዛ ብሎ አልወድሽም አላለም። እንደዚህ ነው የሚለው ሁልጊዜም። በቃ ተለይተሽ ማየት አልፈልግም ከኔ። እሺ እኔ እኮ ሌላ ላገባ አይደለም፣ በቃ ካልፈለከኝ በቃ ተለያይተን እንኑር ነው በቃ እኔ የምለው ማለት ነው እንጂ እኔ ሌላ ላግባ አላልኩም። ከዚህ እድሜ በኋላ ሌላ ማግባት አልፈልግም ሲጀመር። በቃ አሁን 39 ነኝ፣ ወደ 40 ልሄድ ነው ማለት ነው። እና እኔ ሌላ ማግባት አልፈልግም፣ ሌላም ደግሞ ህይወት ማየት አልፈልግም። በቃ እኔ ልጆቼን እያሳደኩ የራሴን ነገር ትንሽዬም ነገር ቢሆን እየሰራው መኖር ነው የምፈልገው። ይሄንን ነው እኔ የምለው የነበረው ለሱ ማለት ነው። ግን በቃ እኔ ምን አይነት መንፈስ ውስጡ እንደገባ እኔ አላውቅም፣ እግዚአብሔር ይወቀው። በእውነት በጣም ከባድ ነው፣ በቃ ከባድ ነው ሲጀመር። ይሄ 3 አመት ከዚህ ጋር 4ኛ አመታችን ነው ማለት ለማወቅ ከበደኝ። የማውቀው አይነት ሰው አልሆነም። በቃ ጭራሽ በእውነት ከባድ ነው። አንዳንዴ እንደዚህ አይነት ነገሮች ይፈጠራሉ። ዞሮ አንቺ አሁን ለምን ያህል ጊዜ ነው እዛ የምትቆዩ ያሰብሽ? እኔ ኮንትራቴን ጨርሼ ነበር እመጣለሁ ብያለሁ ያሰብኩትም ማለት ነው። ግን አሁን ደግሞ ኮንትራቴን የመኖሪያ ካርድ ስታሰራልኝ ጊዜውን ገፍታ ነው ያሰራችው። የሚገርም ማለት እኛ ስንመጣ ከቢሮ 2 አመት ተብሎ ነው የመጣ ነው። ግን እዚህ ላይ አሁን ሳይ ደግሞ 2 አመት ከ6 ወር ነው የሚለው ማለት ነው።
እና 6 ወር አልፋ ነው የመኖሪያ ካርዱ የተሰራው ማለት ነው። እና 2 ዓመት ከ6 ወር ዓመት ከ6 ወር ይቀረኛል ገና ማለት ነው። ኦኬ በጣም ቤት አለን ብልሽኛል አይደለ? አዎ ቤት አለን። ኦኬ እሱ በፊት እዛ የሚከራዩ ማሏችሁ? አከራይቼ ነው የመጣሁት። ተረ እኔ ወጥቼ ማለት እቃው እንዳለ ወደ ማዘርጋ ወስጄ በቃ አከራይቼው ነው የመጣሁት ወደዚህ ስመጣ ማለት ነው። ኦኬ በጣም ጥሩ። ሶ ምናልባት እንደው ነገሮች ተስተካክለው ወደ አንቺም ወደ ሀገርሽ ተመልሰሽ ወደ ቤትሽ ብትገቢ እሱም ወደ ሁኔታው ነገሮች ቢስተካከሉና ቢገባ ልጆቻችሁ ቢገቡ ሌላ የሚከራዩ ክላሶች ይኖራችኋል? አንድ ክላስ ብቻ ነው ያለ፣ ሌላ ክፍል የለም። ጥሩ እሺ። እንደው አሁን እንዳልኩሽ አንቺም ወደ ሀገርሽ ተመልሰሽ ብትገቢና ልጆችሽም እሱም ባላችሁበት ነገሮች ቢሆኑ እሱ የሚሰራው ስራ ለኑሯችሁ በቂ ነው ብለሽ ታስቢያለሽ? ለመብላት፣ ለመጠጣት፣ ለመታከም እያንዳንዱ የሚያስፈልጉ ነገሮች ለአሁን ላይ ብገባ ኖ ገብተሽ ቢሆን ጨርሰሽ ምናምን አሁን ላይም ቢሆን ወደፊትም ብትገቢ አሁን እሱ የሚሰራው ስራ በአጠቃላይ እየሰራ ያለው ስራ ለኑሮ ይሆናል ወይ? አላቅም። አሁን አይነግረኝም። አገባክ? አሁን እኮ መሀል ላይ እንደዚህ ያገኘው ይሄን እንደዚህ ሆንኩ ምናምን አይልም፣ አይናገርም። በራሱ ፕራይቬት ነው የሚያደርገው ሁሉን ነገር ላይ ማለት ነው። አሁን ላይ ከ3 ዓመት እንዳልኩ ከተለያየም በኋላ ሁሉን ነገር በውስጡ ነው። በፊት ግን እኔ የሰራሁትን ዛሬ ይሄን ሰራውኝ ይሄን ያህል አገኘው፣ ሱቅም ሰራለው፣ አትክልትም ሰራለው፣ ልብስም ሰራለው። ምንም መቀመጥ አይነት ሴት አይደለም። ለምን በስራ ሳድግ በስራ ነው ያሳደጉኝ። ስራ እንዴት እንደሚሰራ ካለው መኖር ስኖር እሱን እያገዝኩ መኖር እንዳለብኝ ያውቃል። ዘውዴ ነው ብዬ አክብሬው መኖር አይነት ሴት ነኝ እና እንደዛ ብዬ በፊት ያመጣሁትን ይሄን እኮ ዛሬ ሰራው፣ ይሄን ከዚህ ያገኘው፣ ይሄን ከዚህ ያገኘው፣ ይሄን እናስቀምጥ፣ ይሄን እንደዚህ እናድርግ ነበር የምንባባለው። ግን ከዛ እንዳልኩ ከሄደ በኋላ ግን በቃ ስቲል ምንም አይነት ነገር ምናልባት ወይ አንዳንዴ እንደው ልጆቹ ልጅ ተለቅ ያለችዋ ማለት ነው ባባዬ እንዲኮ ፈልግ ነበር እንደዚህ አገዛልኝም ማሚኮ የላትም ካለችው እንደው ይሁን ይልና ወይ 2000 ወይ 3000 ብር በቃ በእውነት ከዛ ውጪ ሌላ ነገር አላቅም። ገባ? እንደዚህ ምንም አይነት የሚሰጠን የሚያደርግልኝ ነገር የለም። በራሴ ጥረት ነው ስኖር የነበረው። ኦኬ እና አላቅም። ኦኬ ስለዚህ አሁን አንደኛ ይኸውልሽ ችግር እየፈጠረ ያለው በእናንተ መካከል የመጀመሪያው ዲስታንስ ነው። አሁን ያለ አንቺም ከሱ ርቀሻል፣ እሱም ካንቺ ርቋል። ሰው በመሆናችሁ ራሱ ብዙ የሚያስፈልጋችሁ ነገር አለ። ቅድም ምናልባት ላይቭ ላይ በነበርኩ ሰዓት ላይ ኑሪ አትኑሪ አላቅምና ትዳርን የጣፈጠ ትዳርን የጣፈጠ እንዲያረጉ ከሚያረጉ ነገሮች መካከል ብዬ ስናገር ከነበሩ ነገሮች መካከል የኳሊቲ ታይም ብዬ ተናግሬያለሁ። ምናልባት አስተውለሽ ሰምተሽ ከሆነ ሰምቻለሁ። ትክክል። እና አይ ቲንክ ይሄ ነገር ተቋርጧል እንዴ? ቆይ እስቲ አንዴ ሶሪ። የኔ ድምጽ ይሰማሻል አይደል? አንቺ ይሰማኛል። አይሰማም? ኦኬ የተቋረጠ መስሎኝ ነው። ለኔ ይሰማኛል። ላንቺ ይሰማሻል? አዎ ይሰማኛል። እሺ ኦኬ። ረጅም ሰዓት ስለሆነ ኦልሞስት ከ2 ሰዓት በላይ ተቀምጫለሁኝና ላይ የተቋረጠ መስሎኝ ነው። አዎ ይሰማኛል። እሺ ያው ቅድም ምናልባት ስናገር ሰምተሽ ከሆነ ይሄ ትዳርን የጣፈጠ እንዲያረግ ከሚያረጉ ነገሮች መካከል እንዴት ነው ጥሩ ጊዜ ፍጠሩ ማለት ከልጆች በማይኖሩ ሰዓት ላይ የራሳችሁ ኳሊቲ ታይም ያስፈልጋችኋል። ሌላ ደግሞ ግልጽነት፣ መከባበር፣ በዛ ላይ ደግሞ እምነት፣ መንፈሳዊ ህይወት፣ የወሲብ እርካታ ምናምን ይሄ በጣም በተለይ ደግሞ ስለ ወሲብ በተገናኘ የሰው ልጅ በነገራችን ላይ ይሄንን መቼም ያው በደንብ አድርጌ ነው ልነግርሽ የምፈልገው ምግብ እስከበላ ውሃ እስከጠጣ ድረስ መሰረታዊ የወሲብ ፍላጎት አለው አንቺም ሆነ እሱ ማለት ነው። እና ይሄን ነገር የሰው ልጅ በማያገኝበት ሰዓት ላይ የእንትን ማለት ነገር ይታይበታል። የመነጫነጭ ነገር፣ አንዳንድ አላስፈላጊ ባህሪያቶችን የማሳየት እነኚህ ነገሮች ሊፈጠሩበት ይችላሉ። ያ ነገር ሲፈጠር ደግሞ በመካከላችሁ ግጭቶች እንዲፈጠሩ ያደርጋሉ። በመካከላችሁ ያለው ርቀት አንቺም ወደ ሀገርሽ ተመልሰሽ ቢሆን እሱም ደግሞ ከዛ ካለበት ስራ እንደው ፈጣሪ ረድቶት እናንተ እዛው ባላችሁበት ነገሮች የሚስተካከልበት መንገድ እንኳን ተፈጥሮ ቢሆን እርግጠኛ ነኝ መናገር የምችለው በመካከላችሁ ይሄ ነገር ይፈጠራል ብዬ አላስብም። እስቲ በትዳር ምን ያህል አመት ቆይታችኋል? 7 ዓመት።
7 ዓመት በጣም ጥሩ። እጮኝነት ላይ ምን ያህል ጊዜ ያሳልፋችኋል? 2 ዓመት 2 ዓመት በጣም ፐርፌክት የሚባል የእጮኝነት ጊዜ ነው። 2 ዓመት የእጮኝነት ጊዜ ነው። አይ ቲንክ ተዋዳችሁ ተግባብታችሁ ነው አይደል የቀጠላችሁት የተጋባችሁት? ተግባብተን ተዋደን ነው የቀጠልነው። ግን ያው ከትዳር በፊት ምንም አይነት ነገር አላደረግንም። በቤተሰብ ደረጃ ተደረገ፣ ተጋባን እና እንደዛ ነበረ ስንኖር የነበረው። ግን ምንድነው እሱ እንደዚህ አሁን እንዳልኩ ሴክስ ላይ በጣም ይፈራል ማለት ነው። ግን በቃ ይፈራል ስትይ ምንድነው የሚያስፈራው? አሁን እንደዚህ ሴክስ ላይ ሲያደርግ ነፃ ማውራት አይፈልግም። ብዙ ነገር እንዳልኩ ብዙ ነገር አስተምረሽኛል የሚለውም ከዛ አንፃር ነው። ቁጭ ብለን እናወራለን። ልጆች በማይኖሩ ሰዓት፣ ትምህርት ቤት በምትሄድ ሰዓት ምን በቃ ማለት ወይ ድንገት ከስራ ቦታ መጣለው ወይ ድንገት ስልክ ደውልለታለሁ። እንደፈለግ በቃ መዝናናት እንዲመውጣ ማለት ባለብን ሰዓት በትልቅ ነገር ሳይሆን ቀለል ባለ ነገር እና ቁጭ ብለን ወተን ዛሬ እናንተ ማውራት አለብን፣ ለምን በፊቱን ነገር አናመጣውም የሚል በቃ በጣም ብዙ ነገር መጽሐፎች ማነብ ነበርና እንደዚህ ነገሮች በጣም የፍቅር ታሪኮች እንደዚህ ሶሻል ሚዲያ በጣም እሰማ ነበር እና በራሴ ላይ ተገብረው ነበር። ለምን ውጤታማ ነው ብዬም ስለማምን ስለሆነም ማለት ነው። ግን ታዲያ ያንን ሁሉ ያደረኩኝ ብዙ ነገር ለምዷል። እሱ ከኔ ትክክል ብዙ ነገር ለምዷል። በጣም እና ያፍራቸው በቃ የሚገርም ህይወት ነበር የምንኖረው። በእውነት ማንም ምን እንጃ እንደነሱ ነው ትዳር እንደሚባለው ነበር እየኖርን ያለነው። አሁን ደግሞ እንግዲህ ያው ተበላሸ ማለት ነው። ኦኬ ይሄ የሚያሳየው በጣም ፐርፌክት የሆነ ትዳር እየመራችሁ ነበረ። አንቺም ብዙ ነገሮችን በነገራችን ላይ ዋይዝ እንደሆነች ታስታውቂያለሽ ከንግግርሽም። በመካከላችሁ ይሄ እንትን ነው የስሜት አለመረጋጋት ነው በመካከላችሁ ግጭት እየፈጠረ ያለው እንጂ የኑሮ ችግር የለባችሁም፣ የገንዘብ እጦት ችግር የለባችሁም፣ ሌላ የሚበጣበጣችሁ ነገር አይኖርም። አሁን ዘኦንሊ የሆነ ያለው ገንዘብ ላኪ አንቺ ደግሞ ለምንድን ነው ምልክልክ እየሰራህ አይደለም ወይ ቸግሮሃል ወይ ምናምን ስትይ አይ ነው አልቸገረኝም የቸገረኝ ነገር የለም ነገር ግን በቃ ላኪ። ምክንያቱም ብዙ ባሎች ሚስቶቻቸውን ወደ ውጭ ሀገር ከላኩ በኋላ ከነሱ ይጠቀማሉና እኔ ስለምን አልጠቀምም በሚል በእንደዚህ አይነት አስተሳሰብ ነው አይደል የተጋጫችሁ ያላችሁት አሁን? አዎ በዚህ ነው። በጣም ጥሩ። ስለዚህ እንደሰማሁት ከሆነ ከንግግርሽም ዋይዝ ነሽ፣ ለትዳርሽ ግልጽ ሆነሽ የማውራት የመነጋገር እንደዚህ አይነት ጥሩ ባህል ካለሽ እና እሱም ደግሞ ካንቺ ከሆነ ብዙ ነገሮችን የለመደው እርግጠኛ ሆኜ መናገር እችላለሁ ይወድሻል። ይሄ ባል ሊጠላሽ አይችልም፣ እንደሚወድሽ ግልጽ ነው። ነገር ግን ምን አላግባባችሁም? ኑሮ ነው ያላግባባችሁ። አሁን እናንተ እንዴት አድርጋችሁ መምራት እንዳለባችሁ ነው ግራ ይገባሽ። ተረዳሽኝ ሐሳቤ? ነው። በጣም ጥሩ። ስለዚህ አሁን ወደ መፍትሄው ስንመጣ የተሻለው መፍትሄ ምንድነው? አንደኛው እንደዚህ አይነት ጉዳዮችን በስልክ በመነጋገር የምትፈቷቸው ነገሮች ሳይሆኑ አንዳንድ ጉዳዮች ያው ከዚህ በፊትም ደጋግሜ የኔን ቪዲዮዎች የማየት እድል ካጋጠመሽ አንዳንድ ጉዳዮች በጠረጴዛ ዙሪያ ወይ ደግሞ ተቀምጣችሁ ወይ ደግሞ በስልክ የምትነጋገሯቸው ሳይሆኑ በቤታችሁ በጓዳችሁ በመተያየት በመነካካት በመተዛዘን አይ ኮንታክት በራሱ ራሱን የቻለ ትልቅ ለውጥ ስላለው በእንደዚህ አይነት መንገድ በአልጋ ዙሪያ የምትፈታቸው ብዙ ነገሮች ይኖራሉ። ምክንያቱም ምናልባት ይሄ ላንቺ ያልነገርሽም ባለትዳር ስለሆንሽ ብዙ ነገር ታውቂያለሽ። ሰው ወሲብ ባላደረገ ቁጥር ከትዳር አጋሩ ጋር ብቻ በአጠቃላይ የወሲብ ስሜቱን ባላስተናገደ ቁጥር ይሄ የቴስቴስትሮን በተጠራቀመ ቁጥር ወንድ ላይ በተለይ ያ ነገር ለመፈለግ ሲል በጣም ተነጫናጭ የሚሆንባቸው ኃይለኛ የሚሆንባቸው ባህሪያቶች ሊኖሩ ይችላሉ። ይሄ ግልጽ ነው። ስለዚህ አሁን አንቺ ምንድነው ማድረግ ያለብሽ? የመጀመሪያው እንደው የምትችሉ ከሆነ ሁለታችሁ አንድ ላይ መገናኘት የምትችሉበትን ኦፖርቹኒቲዎች መምረጥ። ሁለተኛው ባለቤትሽን የምትወጂ ከሆነና እሱም አንቺን የሚወድ ከሆነ በመካከላችሁ ያጋጫችሁ ያለው አንደኛው ዲስታንስ ከሆነ ዲስታንሱን የምትፈቱበትን መንገድ እንድታስተካክሉ ነግሬሻለሁ። መገናኘት የምትችሉበትን የሆነ ነገር ፍጠሩ። ወይ በመሃል ብሬክ ብለሽ ለአንድ ወር ወይ ደግሞ ለአንድ ወር ከ15 ቀን ወይ ለ2 ወር መተሽ ድጋሚ የት ነው አይ ቲንክ ከሀገር ውጭ ነኝ ማለት ወይ ዱባይ ወይ አረብ ሀገር ነው ያለሽዋ ወይ የመን ወይ ኩዌት ነው ኩዌት በቃ ምንም ማለት አይደለም እኮ መተሽ ነገሮችን ካስተካከልሽ በአንድ ሳምንት ወይ በሁለት ሳምንት መመለሽ የምትችይባቸው ነገሮች ይኖራሉ። ግልጽ ነው። ስለምናውቀው ኩዌት ማለት ሩቅ አይደለም። ጀስት በዱባይ ኤሪያ ላይ ያለው አረብ ስለዚህ በጣም ብዙ ነጋዴዎች እናውቃለን። በየ15 ቀኑ የሚመላለሱ ሰዎች እንዳሉ እናውቃለንና ምናልባት አሰርሽ ባለትዳር እንደሆነች ታውቃለች። ምን አልሽኝ? ኮንትራት ቤት ስለሆነ ነው እንጂ የሚከብደኝ ማለት ባለትዳር መሆኔን ልጆች እንዳለኝ ግልጽ ነው የነገርኳት። ማለት የተደባብቆ ምናምን አይደለም፣ እውነታውን ነው የነገርኳት። ታውቃለች። ግን ምንድነው ደግሞ አሁን እንደዚህ ላይ እንዲሄድ እግሯን ትታመማለች ሴትዮዋ እንዳልኩክና ተሸግንታና ይዣት ሞደው ወደ ታች ወደ መኪና ይዣት ሞጣው ነኝ እና እንደዚህ በመሃል ትፈቅድልኛለች ብዬ አላስብም። እንኳን
ኮንትራቴን ጨርሼ ራሱ እንደሚሄድ እግዚአብሔር ነው የሚያውቀው። እነሱ ትንሽ ሲዋዱክ በጣም ከባድ ነው። በጣም እኔ ደግሞ በጣም ተጠንቅቄ ነው የምኖረው። ለነሱም ክብራቸውን ሰጥቼ ለራሴም ክብሬን ሳላስነካ ነው የምኖረው እና እኔ ኮንትራቴን ራሱ ጨርሼ እንጃ እንዴት ብላ እንደምትለቀኝ አላውቅም። አይደለም አሁን ላይ ማለት ነው ማለት ነግሬያታለሁ። ሰሞኑን ራሱ ጥሩ ነገር ላይ እንዳሉ ፊቴን አይታ ማለት የተረዳችው ነገር አለ። ምንድነው ስትለኝ እንደዚህ ሆኗል አልኳት። እነሱ አይወዱም በነገራችን ላይ። ቢወድሽ ለምን እዚህ ላከሽ ነው ያለችኝ። ገባ? ለምን እዚህ እንዳንቺ አይነት ልጅ ለምን እዚህ ላከሽ? እሱ እብድ ነው ማለት ነው ያለችው እሷ። በቃ ቢያንስ እንደዚህ አይነት ሴት መላክ አልነበረበትም እሱ። እንዴት እዚህ ልካል? እኔ እንኳን ልለቅሽ ያሳዝነኛል ነው የምትለው እሷ። ያው ይሄ ማለት እኔ መጀመሪያ እንደነገርኩሽ ማለት ነው በመሰረቱ መጀመሪያ መሄድ አልነበረብሽም ቢሻል ነበረ። መነሳት አልነበረብሽም፣ መራቅ አልነበረብሽም። ላንቺ ብቻ ሳይሆን በአጠቃላይ ባለትዳር የሆኑ ሰዎች ትዳራቸውን ላይ እንኳን ይኸውልሽ መጽሐፍ ቅዱስ ምን ይላል መሰለሽ? አይ ቲንክ ክርስቲያን ነሽ ሙስሊም ነሽ? ኦርቶዶክስ ነኝ። በቃ ክርስቲያን ነሽ ማለት ነው። ስለዚህ መጽሐፍ ቅዱስ እንኳን ምን ይላል መሰለሽ? ሚስት ለባሏ ባልም ለሚስቱ የሚገባትን ወይ ደግሞ የሚገባውን ታርግለት፣ የሚገባትን ያርግላት። እንደው ለጸሎት ተስማምታችሁ በንግግር ካልሆነ በቀር እርስ በርሳችሁ አትከላከሉ እንኳን ይላል። ይሄ ማለት በመካከላችሁ ክፍተት አይፈጠር ነው። ገባሽ አይደለ? መጽሐፍ ቅዱስ እንኳን በዚህ ለምን ለዝሙት ጠንቅ እንዳትፈተኑ ራስን ባለመግዛት እንዳትፈተኑ ብሎ ይናገራል። ስለዚህ እሱም ሰው ነው፣ አንቺም ሰው ነሽ። አሁን ይሄ ወንድ ወይ ደግሞ የትዳር አጋርሽ ራሱን ባለመግዛት ተፈትኖ ቢሆን በምን ታውቂያለሽ? እስቲ አሁን አንቺ ያለሽው ከሀገር ውጪ ነሽ እየተፈተነ። ምክንያቱም እኔ መደባበስ አልወድም ታውቂያለሽ፣ ግልጽ ፊት ለፊት ነው የምናገረው። ራሱን ባለመግዛት አሁን እኮ በአጠቃላይ ባለትዳሮች ትዳራቸውን ትተው ሌላ ቦታ ርቀው ሲሄዱ ሴቶችም ይሁኑ ወንዶች ራሳቸውን ላለመግዛት ለመፈተን አሳልፈው እየሰጡ ነው። ባጭር ቋንቋ አንዳንዶች በጣም ራሳቸውን እንደ ሱፐር ሂሮ አድርገው ሲቆጥሩ ምን ብለው ሲያወሩ ሰማለሁ። ኧረ ምን ችግር አለ? ሴት ልጅ ምንም ሳታረግ መኖር ትችላለች፣ መቆየት ትችላለች፣ ወንድም ምንም ነገር ሳያረግ መቆየት ይችላል ብለው ያስባሉ። ማን ነው ያለው? ማን ያለው? እስቲ ሳይንስም አይናገርም እንደዚህ፣ መጽሐፍ ቅዱስም በግልጽ እንደውም በተራራቃችሁ ቁጥር ራሳችሁን ለመፈተን ራሳችሁን ላለመግዛት ለዝሙት አሳልፋችሁ ነው የምትሰጡት። ስለዚህ በቻላችሁ አቅም አትለያዩ። እንደው አገልግሎት እንኳን ቢኖርባችሁ ወይ ደግሞ እንደው መሄድ ካለባችሁ ባል ሚስቱን ይዞ ያለበት ቦታ ሂድ እንጂ በፍጹም ትቷት አይሄድ የሚባል አማርኛ አለ። እና አንዳንዶች ኑሮን ለማሸነፍ ብለው በሚራራቁበት በሚሄዱበት ጉዞ ውስጥ እንደዚህ አይነት ችግሮች ይፈጠራሉ። ይሄ የሚጠበቅ ነው ያለ ነገር ነው። አሁን ባጭሩ ምንድነው ማድረግ ያለብሽ? የመጀመሪያው መገናኘት፣ ምንም ጥያቄ የሌለው ነገር። ስራሽንም ጨርሰሽ ይሁን አቋርጣሽም ይሁን ብቻ መምጣትና መነጋገር ባጭሩ ቋንቋ። ሁለተኛ ይሄ የማይሆን ከሆነ መገናኘቱ የማይሆን ከሆነ አሁን ባለሽበት ሁኔታ መቀጠል የማይቻል ከሆነ እሱ ካንቺ ጋር እንዲጋጭ የሚያደርገው ወይ ደግሞ በቃ አልፈልግም ምናምን በሌላ ነገር ውስጥ ግጭት የሚፈጥረው የገንዘብ ጉዳይ ከሆነ እስቲ ላኪለት የተወሰነ ጊዜ እና በፍቅር ለማውራት ሞክሩ። አሁን ይሄ እንዴት ነው ጠይቆ ማጣቱም በራሱ አለ አይደል? እንደ አንድ ወንድ እንደ ባልም ደግሞ የሆነ ነገር እኮ ጥያቄዎቹን በጥያቄ መልክ ብቻ በልምምጥ ብቻ ሳይሆን አንዳንድ ጊዜ እንደ ትዕዛዝም ሊሆን ይችላል። በቃ ላኪ አይነት ነገርም ሊያደርገው ስለሚችል ያንን ነገር በማታረጊ ሰዓት ንቀት ነው፣ አለመከበር ነው፣ ቃሌን አለመስማት ነው ብሎ ራሱን በቻለ እንትን ሊል ይችላል። ነገር ግን እሱም ሰው ነው። ምንም ቢሆን ልጆቹን ይወዳል አይደል? ንገሪኝ እስቲ። በጣም ነው የሚወደው ልጆቹን በጣም ከሚባለው በላይ። ስለዚህ ልጆቹን የሚወድ ከሆነ አሁን አንቺ ምን ማድረግ ትችያለሽ? 1-2 ወር ወይ ደግሞ 3 ወር የተወሰነሽ ገንዘብ ዝም ብለሽ ይላክሽለት ባሌ እያልሽ በፍቅር ብታናገር፣ ይሄ የምሰራው እኮ ለልጆቻችን ነው፣ እኔ ሰርቼ መጣው፣ አንተም እዛ ነው ያለኸው፣ ድንገት የሆነ ነገር ቢፈጠር እያልሽ ማስረዳት፣ የብርን ጥቅም በደንብ አድርገሽ ብታስረጂው ለልጆቻችን ብለን ነው። አሁን እኛ እንደሆነ ጊዜያችን አሳልፈናል፣ ወጣትነታችን አልፏል፣ አሁን ትልልቅ ሰዎች ሆነናል። ከዚህ በኋላ ወደ ማርጀት ወደ እርጅና ወደ ድካም ነው እንጂ የምንሄደው ሁልጊዜ እየበረታን አንሄድም። ልጆቻችን ገንዘብ ያስፈልጋቸዋል፣ ትምህርት መማር አለባቸው፣ ከትምህርት ባለፈ ደግሞ ስራ መያዝ ይኖርባቸዋል፣ ብዙ ነገር ስለሚያስፈልጋቸው በዚህ መንገድ ነው መነጋገር ያለብን መቀጠል ያለብን ብለሽ በፍቅር ወረድ ብለሽ ለመነጋገር ብትሞክሩ እሱም ለልጆችሽ ጠላት ካልሆነ ልጆቹን የሚወድ ከሆነ አንቺን የሚወድ ከሆነ አሁን ያነጫንጨው ያለው ዲስታንሱ ነው። ሲቀጥል ደግሞ ቃሉን ትንሽ የሆነ ነገር አርጊ ሲልሽ አለማድረግሽ በራሱ ትንሽ ሊያነጫንጨው ይችላል። ስለዚህ
አንቺ ኦልሞስት ከሄድሽ 1 ዓመት ሆኖሻል። 1 ዓመት ከ6 ወር ይቀርሻል። ዝም ብለሽ የተገኘችውን የሆነች ነገር እኮ ጣል ብታረጊለት እንደ ስጦታም ደግሞ አለ አይደል? አንዳንዴ ከዛውንሽ ባሌ እስቲ ሂድና ልብስ አርግ፣ ልብስ ቀይር አርግ ብለሽ የሆነ ነገር ብታረጊለት በጣም እርግጠኛ ነኝ የምነግርሽ እጅግ በጣም ነው ደስተኛ። ኦኬ እስቲ አሁንም ታስብልኛለች ማለት ነው፣ ትጨነቅልኛለች ማለት ነው የሚለውን ነገር ያስባል። ስለዚህ ዝም ብለሽ አንድ 10-20 ሺህ ብር ብትልኪለትና እስቲ ሂድ ባሌ እስቲ ቲሸርት ቀይር፣ ለልጆቻችንም የሆነ ነገር አድርግ ብለሽ ብታረጊለት እስቲ ልብሽ ከሱ ጋር እንዳለ እንዲያስብ ስለሱ እንደምትጨነቂለት የፈለገ ህይወት እንዲያራራቃችሁ አሁንም ለሱ የተከፈተ ልብ እንዳለሽ ስታሳዩ እሱም ዝቅ ማለት ይጀምራል። ኦኬ ማለት የእንትን ችግር ከሌለበት የታማኝነት ችግር ከሌለበትና ጤነኛ ባል ከሆነ መቼም ሚስቱ እንደዚህ ያደረገችለት ምን አልሽ? እሱን ነው የምፈራው እኔም አሁን የምፈራው ፍሬ እሱን ነው። ለምን ታማኝነት የሚለው ነገር የዚህን ያህል ከኔ ጋር እንደዚህ እየተራራቀ እየተገናኘን የምፈራው ያን ነው። በቃ እንዴት አባቴ እንዴት ውስጤ አልጠራጠረውም ነበር በፊት ላይ፣ ግን አሁን ላይ በቃ ከተለያየን በኋላ ውስጤ እያሰበ የመጣው ነገር ሌላ ነገር የለመደው ነገር ካለስ የሚለው ነው። አዎ እሱ በእርግጥ ብዙ ባለትዳሮች የሚያጋጥማቸው ነገር ነው። ዞሮ እንግዲህ ይህንን ነገር ስታደርጉ ያው መቼም ሁሉ ነገር ሪስክ አለው አይደል? ሪስኩን ወስዳለሁ ብለሽ ነው አንቺም ከባለቤትሽ ስትለይ እሱም የሆነ ነገር ኑሮን ለማሸነፍ ወጥቶ ለስራ ብሎ ሲል ይሄን ነገር እኮ አምናችሁበት ነው በእምነት ደረጃ እንጂ መቼም ሪያሎ ጂፒኤስ አልቀበርሽበትም፣ የሚከታተል ነገር አላስገባሽም። ስለዚህ በመካከላችሁ ያለው እምነትና እምነት ብቻ ነው። ዞሮ አሁን አንቺም ታማኝ ሆነሽ ሊሆን ይችላል አናቅም፣ እሱም ታማኝ ሆኖ ሊሆን ይችላል አናቅም፣ ወይ ደግሞ ሁለታችሁም ታማኝ ላትሆኑም ቀርታችሁ ሊሆን ይችላል አናቅም። ገባሽ? እሱም የነገረሽን ነው አንቺ የምታውቂው፣ አንቺም የነገርሽውን ነው እሱም ስላንቺ ሊያውቅ የሚችለው። ሰው በመካከላችሁ ያለው እምነት ብቻ ነው። ስለዚህ ይሄ እምነት እንዳይሻክር እንደው ምናልባት ሰው በመሆኑ እንደው ተሳስቶም እንኳን ቢሆን ምናልባት ይሄ ሰው ስለሆነ ያንን ነገር አስፈልጎት እንኳን አድርጎት ቢሆን ከጥላቻ አንቺን ከመጥላት ተነስቶ ወድቆ እንኳን ባይሆን የይቅርታ ልብ ኖሮሽ፣ ምክንያቱም አንዴ የከፈለ ይሄ የወሰዳችሁት እርምጃ ነው እንደዚህ አይነት ነገር ውስጥ ክፍተት እንዲፈጠር ያደረገው። ስለዚህ በምትገናኙ ሰዓት ተነጋግራችሁ ይቅርታ ተደራርጋችሁ ኑሯችሁን አብራችሁ ማስቀጠል ጥሩ ነው። አሁንም ከምንም በላይ ግን ሳሳጥርልሽ ማድረግ ያለብሽ እያልኩሽ በርቀት ሆናችሁ ተነቋቁራችሁ አትችሉትም። በርቀት ሆናችሁ ተጋጭታችሁ ተኮራርፋችሁ አትችሉትም። አንዳንድ ጊዜ ቅድም ከተናገርኳቸው ትዳር እንዲቀጥሉ ከሚያደርጉ ነገሮች መካከል ስሜትን በግልጽ መነጋገርና የይቅርታ ልብ አይደለ ያልኩት ቅድም? አዎ። ስለዚህ ስሜታችሁን በግልጽ መነጋገር አለ። በቃ እንደዚህ ይሰማኛል ብሎ እንዲነግርሽ አበረታችሁ የይቅርታ ልብ። አንዳንድ ጊዜ ሶሪ ማለት ልመጂ። በቃ ብስጭት አለ አይደለ? ያነጫንጫል። ስራው በራሱ ከልጆቹ መለየቱ እኮ ያነጫንጫል። የሰው ልጅ እኮ ይነጫነጫል ከልጆቹ ተለይቶ መኖሩ። ምክንያቱም የትኛውም ሰው ቢሆን ከልጆቹ መለየት አይፈልግም። አንቺም ብትሆኚ እሱም ብትሆኑ ከልጆቻችሁ መለየት አትፈልጉም። ከትዳር አጋሮቻችሁ መለየት አትፈልጉም። የትኛውም ወንድም ሆነ ሴት የሚፈልገው ትዳር ይዞ ልጆቹ ባሉበት የትዳር አጋሩ ባለበት እየሰራ በሰላም ወጥቶ ገብቶ ኑሮን እያሸነፉ መቀጠል ነበር የሚፈልገው። ነገር ግን የእድል ጉዳይ ሆነና አንቺም ከሱ ጋር አብረሽ ማጥቶኝበት አማራጭ ተፈጠረ። ከልጆችሽም ጋር እሱም እንደዛው ካንቺ ጋር የማይሆንበትና ከልጆቹ ጋር የማይሆንበት ነገሮች ተፈጠሩ። ስለዚህ ምንድነው ማድረግ ያለባችሁ? በፍቅር ላይ ፍቅር እየጨመራችሁ ነው መቀጠል ያለባችሁ እንጂ የመጣያ እኮ በጣም ብዙ ሺህ ምክንያቶች እኮ አሉ። ለመጣላት እኮ በጣም ብዙ ሺህ ምክንያቶች ይኖራሉ፣ አይጠፉም። ነገር ግን እንደዚህ አይነት ሲቹዌሽኖችን ማለፍ የምትችሉት በፍቅር ላይ ፍቅር በመደረብ ዝቅ በማለት ልስልስ በማለት ድርቅ ግትር ማለት የለም። በቃ ብር ላኪ ያለሽ። ስለዚህ ምናልባት ብር በመላክሽ ትዳርሽ የሚተርፍ ከሆነና የልጆችሽ ህይወት የሚስተካከል ከሆነ ህልምሽን ሳትቀጪው በቃ ምናልባት እኮ እሱ ብር የፈለገው እኮ የተለየ እኮ የሆነ ካምፓኒ ሊከፍትበት እኮ አይደለም። ምናልባት የሆነች እኮ የስጋዊ ፍላጎቶችን ለማድረግ ሊሆን ይችላል። ሜቢ አላቀም። ሱስ ይኖርበት አይኖርበት፣ ይጠጣል፣ ይቅማል፣ ያጨሳል፣ ንገሪኝ እስቲ። የለበት ምንም አይነት ሱስ። በቃ ምንም አይነት ሱስ ከሌለበት ምናልባት ፈታ ለማለት ያንቺን ታማኝነትም ለማየትም ሊሆን ይችላል። ሲቀጥል ደግሞ እሱም እንደዛ እስኪጠይቅሽም ደግሞ መጠበቅም አልነበረብሽም። አንቺ እዚህ የተሻለ ነገር እየሰራሽ ከሆነ እንዳልኩሽ ነው 20 ሺህ 30 ሺህ 10 ሺህ 15 ልከሽለት እስቲ ባሌ ዛሬ እስቲ ፈታ በል፣ የልብስ ቀይር፣ ምግብ ብላ፣ ጥሬ ብላ፣ ቁርጥ ብላ ምናምን ያልሽ እንደዚህ የምትንከባከቢው ከሆነ ለልጆቻችን ልብስ ገዛላቸው ነገር አርግላቸው የምትዩ ከሆነ በዛች በላክሻት 15 ሺህ እና 10 ሺህ ወይ ደግሞ 20 ሺህ ብር ምናልባት ለዚች ለአንድ አመት ከምናምን የቀረሽን ትዳርሽን ሳክሪፋይ አድርገሽ ታስተካክዩ ሊሆን ይችላል። ነገር ግን ብሩን ቆጥበሽው ይዘሽው ምንም ነገር ሳታረጊው በኋላ ስትመጪ ትዳርሽ ከፈረሰ ምን ዋጋ አለው? የሄድሽበት ሁሉ ውሃ በላው መና ቀረ ማለት ነው። ስለዚህ የሰው ልጅ በተፈጥሮ ስጦታ ይፈልጋል። ልክ እናንተ ሴቶች አሁን እሱ ስጦታ ቢሰጥሽ ቢያረግልሽ ልክ እንደምትወጂ ሁሉ እንደዚሁ ደግሞ እሱን ያው መደለያ ብዬ መናገር አልፈልግም። መደለያ ሳይሆን እንዴት ነው አፕሪሺየት ማድረግ ማበረታታት። ቅድም ደግሞ ወደ መጨረሻ ላይ ምን ብዬ ተናግሬያለሁ? ትዳር እንዲቀጥል ከሚያረጉ ነገሮች መካከል እንዲሰምሩ
ከሚያደርጉ ነገሮች መካከል ማበረታታትና ምስጋና ብዬ አልተናገርኩኝም? ባልደረባሽ ወይ ደግሞ የትዳር አጋርሽ ለቤተሰብሽ የሚያደርገውን ጥረት ማድረግ አሁን እሱም አንቺን ማድነቅ አንቺም እሱ ተሰዶ እንደዛ ከልጆቹ ተለይቶ ከትዳሩ ተለይቶ እየሰራ እየፈጋ ባለበት ሰዓት ላይ ብቸኝነት ይሰማዋል። አንቺ ተናፍቀዋለሽ፣ ልጆቹ ይናፍቁታል፣ እዛ ጋር ስራ ሊበላሽበት ይችላል፣ ብዙ ነገሮች ያናድዱታል። ይሄ ነገር በራሱ ያበሳጨዋል። በዚህ ሰዓት አንቺ ጋር የሆነ ነገር አገኛለሁ ብሎ ሲደውል አንቺም ስታስቀይሙ በጣም ብዙ ነገሮች ስለሚፈጠሩ አሁን ሰዓቴም እየሄደ ስለሆነ ባጭሩ ለመዝጋት በቻልሽው አቅም መተሳሰብ፣ ይቅርታ መደራረግ፣ ማስደሰት ምትወጁ ከሆነ ምንም ማለት አይደለም። ሂድ አንድ ቲሸርት ቀይር፣ ባሌ ይመርብክ፣ ውጣና እስቲ ዛሬ ዘና በለኝ በኔ ወጪ ልቻለክ ምናምን ብለሽ እንደዚህ ነገሮችን ኮንትሪቢዩት የምታረጊ ከሆነ የምትረጁ ከሆነ ባሌ ምን ያስፈልጋል፣ ምን የምትፈልገው ነገር አለ ምናምን ካሽ ኦኬ ለኔ ታስብልኛለች ማለት ነው የሚለውን ነገር ስለሚያስብ እሱም ልቡ ዝቅ ማለት በቃ ተጋግዛችሁ አይዞክ ባሌ ትንሽ ጊዜ ነው የቀረን፣ ጥቂት ጊዜ ነው ታገሰኝ፣ እመጣለሁ፣ አንተም ትመጣለህ፣ እንገላገላለን፣ ደግሞ እዚህ ጋር ነገሮች እንዲያስተካክሉ ፈጣሪ እንለምናለን እያልሽ የምታበረታችሁ ከሆነ ነገሮች የማይስተካከሉበት ምክንያት አለ ብዬ አላምንም። በአጭር ቋንቋ ስዘጋለሽ የመጨረሻ ንግግር ምንድነው? በፍቅር የማይቻለው ነገር ይቻላል፣ የማይሆነው ነገር ይሆናል፣ የማይሳካው ነገር ይሳካል። አጉል እልህ ውስጥ ከመግባትና የማይሆኑ ንግግሮች ውስጥ ከመግባት በተደዋወላችሁ ቁጥር ፍቅር ተገላለጹ። ባሌ ናፍቀኸኛል፣ እወድሃለሁ፣ በርታልኝ የኔ ጀግና፣ የኔ ጎበዝ፣ ልጆቻችን አደራ፣ ትውልድ አለ፣ ገና ጥሩ ጊዜ አለን፣ ገና ነን፣ ወጣት ነን እያልሽ ኢንስፓየር ሊያደርጉ የሚችሉ ነገሮችን ደግሞ ሴቶች ደግሞ ብልሃተኞች ናችሁ እኮ በጥበብ የተሞላችሁ ናችሁ። ይሄ ለእናንተ ራሱ አይነገራችሁምና ይሄ እኔ በግሌ እንደዚህ ብታረጊ ነገሮች ይስተካከላሉ ብዬ አስባለሁ። እንግዲህ ምን ትያለሽ እስቲ በዚህ ጉዳይ? በጣም ነው የማመሰግነው በእውነት እግዚአብሔር ያክብርልኝ። አሁን ላይቭ ላይ ነክ? አዎ ላይቭ ስትሪም ላይ ነው፣ ሰዎችም አሉ እኔም አለው። ድምጽሽ የተሰማ ነው ለሰዎችም እኔም የተሰማኝ ነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ በእውነት በቃ አሜን። ጥሩ ነገር አግኝቻለሁ። በጣም ነው የማመሰግነው ወንድሜ። እኔ የምከታተላለሁ፣ ማድረግ ያለብኝን ነገር አደርጋለሁ። እህቶቼም ደግሞ አስተያየት መስጠት የሚፈልጉ ነገር ከሆነ ከታች አስተያየት ላይ ይስጡ፣ ገብቻ ያለው እና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ እናት እንዳልኩሽ አድርጊ፣ ፈጣሪ ይርዳችሁ። እንግዲህ ሁሉ ነገር አብቅቶ ደግሞ በአንድ ቤት ውስጥ በአንድ ጥላ ውስጥ ከልጆቻችሁ ጋር የምትሰባሰቡበትን ጊዜ ፈጣሪ ያምጣላችሁ። በርቺ። እሺ አሜን። እሺ ወንድሜ አመሰግናለሁ። እሺ መልካም ጊዜ፣ መልካም ቆይታ። እሺ አሜን። እሺ ውድና የተከበራችሁ ተከታታዮቼ እንግዲህ ያው አንዳንድ የህይወት ምስክርነቶችን እየሰማን ነው የምንገኘው ከብዙ ሰዎች ትዳራቸውን አንዳንዶች ሳክሪፋይ አድርገው የሚጓዙበት መንገድ አንዳንድ ጊዜ ዋጋ ያስከፍላቸዋል። ቢሆንም ግን ያው እንደ ፈጣሪ ፍቃድ ብዙ ነገሮች እንዲስተካከል የኔም የሁሉም ሰው ምኞትና ጸሎት ነው። እሺ መቼ ነው ላይቭ የምትገባው? ሁሌም ካለፈ ነው የማየው እኔ። ኦኬ ቮይስ ልካለች። እስቲ ሰላም ነው ፍሬዳና አለው። እኔ እግዚአብሔር ይመስገን አረብ ሀገር ለመሄድ ፕሮሰስ ጀምሬያለሁና ፍቅረኛ አለኝ። ከዛም ሄደሽ እስክትመለሽ አልጠብቅሽም፣ መጀመሪያ ወይ አሁን ከመሄድሽ በፊት አብረን ማደር አለብን፣ እንደዛ ነው የሚለኝ ያለ። ምን ልበለው? እኔ ግራ ገብቶኛል። ማለት ጠብቅሽም አብረን ካላደርን እያለኝ ነው። አጠብቀኝ ተው ለማለት ደግሞ በጣም ነው የምወደው፣ ግን ብቻ አላቅም፣ በጣም ነው የጨነቀኝ። ምን ትለኛለህ? ማለት ወይ ይተወው ዝም ብዬ ልሂድ ወይስ እኔ አላቅም፣ ብቻ ጨለኝ። እሺ ሲጀመር ማለት ነው ለመራራቅ ያሰብኩኝ፣ ማለት ወደ ሌላ ሀገር ለመሄድ ያሰብኩኝ። የፍቅር ህይወት ራሱ አስፈላጊ ነው ማለት ያስፈልጋል። ያን ያክል ጊዜ ልንለያይ ገና የታሰበበት አይደል? እና ቢቋረጥስ ነው ወይስ ወደ ፍቅር ህይወት ራሱ መግባቱ አስፈላጊ ነው? እንደምን ለያይ ያወኩኝ እኔ እንጃ፣ ብቻ በጣም ግራ ያጋባል። የሆነ ነገር በለኝ። አይዞሽ። ወይ አስፈላጊ አይደለም ጭራሹን እንደዚህ አይነት መንገድ ወይ ጉዞ እያሰብሽ አስፈላጊ አይደለም የፍቅር ህይወት ነው ወይስ ከተስማማ ብትቀጥይም ችግር የለውም? ብቻ አላውቅም፣ ግራ ገብቶኛል። እሺ ሰላም ነሽ? እንዴት ነሽ? የኔ ሁሉ ሰላም ሁሉ መልካም። የላክሹ ቮይስ ደርሶኛል። ላይቭ የምገባው
እንዴት ቋሚ የሆነ ቀን የለኝም። እውነት ለመናገር ብዙ ጊዜ ማታ ከ2 ሰዓት ጀምሮ እስከ 5 ሰዓት ባለው ውስጥ ላይቭ ላይ አለው። እንደ ፈጣሪ ፍቃድ በየቀኑ ለመግባት ሞከራለሁ። አንዳንዴ ካልቻልኩም በየ2 ቀን በየ3 ቀን መገባባቸው ጊዜያቶች አሉ። ምናልባት ሌላ ጊዜ መምጣት የምታስቢ ከሆነ። አሁን ግን ላልሽኝ ነገር ፍቅረኛ አለሽ፣ ከዛ ግን የውጭ የሆነ ነገር ተሳክቶልሽ ወደ ውጭ ልትወጪ ነውና እንድትወጪ አልፈልግም አይነት ነገር እያለሽ ነው። ወይ ደግሞ የምትወጪ ከሆነ ደግሞ አብረን አድረን ወይ ደግሞ አብረን ወሲብ አድርገን ነው መሄድ ያለብሽ አይነት ነገር እያወራ ነውና እንዴት ላድርግ? እኔ ደግሞ ማድረግ አልፈልኩም እና ደግሞ መሄድም ፈልጊያለሁ እንዴት ላድርጋልሽ? ከዛ ደግሞ በሁለተኛው ቮይስሽ ላይ ደግሞ ግን እንዴት ነው ከሄድኩኝ በኋላ ፍቅር ህይወት ይኖረኛል ማለት የሚባለው ነገር ላይ እንዴት ነው ማለት መፍረሱ ላይ ቀር ነገር ለምን አደርጋለሁ ምናምን እያልሽ ነው። እኔ አሁን ከመጀመሪያው የምጠይቅሽ ነገር የፍቅር ግንኙነት ኦኬ፣ ኢሞ አንዳንድ ደቂቃ ብቻ ነው የሚፈጀው። ኦኬ፣ የፍቅር ግንኙነት በዲስታንስ የሚሆን ነገር ነው ብዬ አላስብም በግሌ። የፍቅር ግንኙነትን በዲስታንስ እቀጥላለሁ ብለሽ እንዳታስቢ በፍጹም። ያው የፍቅር ግንኙነትን እቀጥላለሁ ብለሽ በዲስታንስ የምታስቢ ከሆነ ላማለኝ በሰማይ ወተቷን ማላይ ብሎ እንደሚተረተው ያገሬ ሰው እንደዛ ነው የሚሆንብሽና እና ደግሞ ወደዋለሁ ግን ደግሞ አሁን ከሄድኩ ሳልሄድ እዚህ ጋር ግንኙነት ባረክ ምናምን ከዛስ በኋላ የፍቅር ግንኙነት እንደሚቀጥልና እንደማይቀጥል በምን ታውቂያለሽ? ድንገት እርግዝና ቢፈጠር ልታስወርጂ ነው? የሰው ነፍስ ልትገዲ ነው? ገና ምንም የማያውቅ ጨቅላ ህፃን ልጅ አስወርደሽ የሰው ነፍስ ገዳይ ልትሆኚ ነው ማለት ነው ወይስ ደግሞ በመከላከያ ምናምን ለማድረግ ነው? ሶ ኤኒዌይስ እሱ ትኩረት እያደረገ ያለው ወሲብ ላይ ወይ ደግሞ ስሜቱ ላይ ስለሆነ ገና ነው። እኔ እውነት ለመናገር አብሮሽ ብትሆኚ ደስ ይለኛል፣ ባትሄጂ ደስ ይለኝ ነበረ። ግን ደግሞ መሄድሽ ግዴታ ከሆነ ያው የፍቅር ግንኙነትሽ ይቀጥላል ብሎ ማሰቡ ትንሽ ከባድ ነው። ሊቀጥል የሚችልባቸው አማራጮች አሉ። ምናልባት ታማኝ የሚሆንልሽ ከሆነ ሊቀጥል ይችላል። ከዛ ውጪ ግን እዛ ሄደሽ አሁን 1 ዓመትም 2 ዓመት ቆይተሽ እሱ 1 ዓመትና 2 ዓመት ይጠብቀኛል ማለት ያው በግልጽ አማርኛ ነግሮሻል፣ አልጠብቅሽም ብሎሻል። ስለማይጠብቅሽ በቻልሽው አቅም ማሰብ ያለብሽ መምረጥ ነው። እንግዲህ 2 እግር አለኝ ተብሎ 2 ዛፍ ላይ ስለማይወጣ ወይ ወደ ስራ ወደ ውጭ ሀገር ወዳልሹ መሄድ ነው ያለብሽ፣ ወይ ወደ ፍቅረኛሽ ጋር መርጠሽ አንዱ ጋር ነው መሆን ያለብሽ። በመሰረቱ እሱ አንቺን ማስተዳደር የማይችል ከሆነና ከአንቺ ጋር ነገ ህይወት ሲያስብ ትዳር ይዞ ገብቶ አንቺን ዛሬ ማስቀመጥ የማይችል ከሆነ መምራት የማይችል ከሆነ ለምን የፍቅር ግንኙነት ጀመርሽ ነው የመጀመሪያው። ምክንያቱም የፍቅር ግንኙነት ሄዶ ፋይናል ዴስቲኒው ትዳር ነው። ሶል ትዳር ውስጥ ለመግባት ደግሞ ፋይናንስ ያስፈልጋል። እሱ ስራ አይሰራም ወይ? እሱ የሚሰራው ስራ ለሁለታችሁ በቂ አይደለም ወይ? አንቺ ለመሄድ ያስፈልገሽ ለምንድን ነው? ግዴታ ነው ወይ መሄድሽ? ይሄን ነገሮች ከግንዛቤ ውስጥ ማስገባት አለብሽና ዞሮ ባጭሩ ምልሽ ምንድነው አረብ ሀገር ሄጄ ከሱ ጋር እቀጥላለሁ ብለሽ እንዳታስቢ። ከተቀጠለም ደግሞ በጣም ዋጋ ያስከፍልሻል። ብዙ ውጣ ውረዶች ይኖሩታል። ሶ ቆም ብለሽ ማሰብ አለብሽ። ተጠንቀቂ። አይ ቲንክ ብዙዎቻችሁ ደከማችሁ። ረጅም ሰዓት ከኔ ጋር መቀመጥ ኦልሞስት ከ2 ሰዓት ከ20 ደቂቃ በላይ ነው የቆየሁት ላይቭ ላይ ብቻ እና እየተከታተላችሁ ስላላችሁ አመሰግናለሁ። እስቲ ፋይናል ላይ ልዘጋ ስለሆነ ማለት የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። እስቲ ጥያቄ፣ ሐሳብ፣ አስተያየት ያላችሁ ሰዎችም ካላችሁ ልትሆኑ ይችላላችሁ። ፋይናል ላይ ማለት የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝና የዛሬ ፕሮግራማችንን በዚሁ ነው የምዘጋው። ማለት የምትፈልጉት ነገር ካላችሁ ምናልባት ዘግይታችሁ የመጣችሁ ሰዎች ካላችሁ ይሄ ሁሉ ጊዜ እንደዚህ ላይቭ ስትሪም ላይ በምገባ ሰዓት ስለ ፍቅር ግንኙነትና ስለ ትዳር፣ ስለ ቤተሰብ አጠቃላይ ጉዳዮች፣ ችግሮች አንስተን የምንወያይበት የምንነጋገርበት ፕሮግራም ስለሆነ ነፃ ሆናችሁ ማውራት የምትችሉባቸው መንገዶች ተመቻችተዋል። እዚህ ጋር ከላይ እንደምትመለከቱት እዚህ ጋር ታያችሁን አይደል? ዋትስአፕ አለ። በዚህ በኩል እንዴት ነው? እንደዚያ ዋትስአፕ አለ። እዚህ ጋር ደግሞ ኢሞ አለ። ከታች ደግሞ ቴሌግራም አለ። በ0964310316 ቁጥር እየመጣችሁ ሐሳባችሁን ሼር የምታደርጉበት፣ እየተደወላችሁ ሊሆን ይችላል፣ ቮይስ ሪከርድ እያደረጋችሁ ሊሆን ይችላል። ማንነታችሁን ሳትናገሩ የምትሳተፉበት ፕሮግራም ነው ማለት ነው። አሁን የማገባደጃ የመዝጊያ ፕሮግራማችን ላይ ያለ ነው። እሺ፣ በጣም አመሰግናለሁ። ጥሩ ትምህርት አግኝቼበታለሁ። ወንድም በርታ፣ የምትለቃቸው ሁሉ ጥሩ ናቸው፣ እከታተላለሁ። እሺ፣ እናመሰግናለን። ብርቱካን ነው የሚለው። ቴንክ ዩ፣ እጅግ አድርጌ አመሰግናለሁ። ሌሎቻችሁም ሐሳብ አስተያየቶቻችሁ የምትፈልጉ ካላችሁ ያው ይሄ የኮሜንት ሴክሽን ለእናንተ ነው። እሺ፣ ዩቲዩብ ላይ የምትከታተሉ ሰዎች የምትጽፉበት መንገድ ነው። ከዚህ ከኮሜንት ባለፈ ደግሞ በቮይስ ነው ማውራት የምፈልገው፣ በውስጥ ነው ማውራት የምፈልገው የምትሉ ሰዎች ያው እዚህ ጋር ዋትስአፕ አለ፣ መሀል ላይ ኢሞ አለ፣ ከታች ደግሞ ቴሌግራም አለ። በ0964310316 እዛ ላይ የመጣችሁ ቮይስ ሪከርድ ማድረግ ትችላላችሁ። ስማችሁን ሳትጠቅሱ፣ አድራሻችሁን ሳትጠቅሱ እንዲሁ ሌሎችን በሚያስተምር ልክ በእናንተ ህይወት ሌሎችም እንዲማሩ
የምናረግበት መንገድ ይኖራል ማለት ነው። አይ ደግሞ እንዲተላለፍ አልፈልግም የምትሉም ሰዎች ካላችሁ ምንም ችግር የለም። በውስጥ ብቻ እናንተን ማናገር ነው የሚሆነው። እንግዲህ የዛሬ ፕሮግራማችን ይሄንን ይመስላል። አብረን በጣም ጥሩ ጊዜ አሳልፈናል። የብዙዎችን ህይወት ታድገናል ብዬ አስባለሁ። ሐሳብ አስተያየቶቻችሁን ስለምትሰጡኝ እጅግ አድርጌ አመሰግናለሁ። ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ምክር በጣም ይመቸኛል። እናመሰግናለን። ሳራ ቴንክ ዩ እጅግ አድርጌ አመሰግናለሁ። እንግዲህ በሌላ ተመሳሳይ ቪዲዮ እስከምንገናኝ ጊዜ ቤቱን ላይክ ማድረጋችሁ እንዳትረሱ፣ አዳዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ሼር ማድረጋችሁን እንዳትረሱ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ባይ ባይ።